የለውም። እሺ እኔም ስራ ቦታ እንትን እያልኩ ነው የዞርኩ ነው፣ ግን ችግር የለም ለማውራት ያህል እንግዲህ እዛ ቤት የነበራችሁ ስለ ንጥቀት ነው እንግዲህ የነበረው ውይይት እንደምታስታውሱት። ያው ውይይቱም በትግል ነው የተደረገው። ምንድነው ጭቅጭቆ የነበረው ከመጀመሪያው እኔ እንግዲህ ፕሮቴስታንት እንደመሆኔ መጽሐፍ ቅዱስን ፕራዮሪቲ የምንሰጠው እኛ መጀመሪያ ኤችጂኤል የተባለ የስነ አፈታት ህግን ተጠቅመን መጽሐፍ ቅዱስን እንፈታለን። ከዛ ተመሳሳይ ይሄንን አፕሮች ተከትለው የፈቱ ኮሜንተሪዎችን እንደዚህ እንቀበላለን። ከዛ ውጪ ደግሞ እንደዚሁ ቸርች ፋዘርስ፣ ስኮላርስ ዋትኤቨር እነሱ ደግሞ በዛ በጉዳዩ ላይ የሰጡትን ሀሳብ ደግሞ ቼክ እናደርጋለን። ኤኒዌይስ ግን መጽሐፍ ቅዱስ ነው የመጨረሻው ባለስልጣን የሚል ነው እና ያው እሱ ብዙ አልተዋጠላቸውም። ውይይቱም ላይ ካያችሁ እንደዛ ነበረ። መጽሐፍ ቅዱስ ላይ እነሱ በመጽሐፍ ቅዱስ ልትወያዩ አትችሉም ይላሉ፣ ግን መጽሐፍ ቅዱስ ላይ ቆመው ምንም ነገር ሁለት አረፍተ ነገር መናገር አይችሉም እንደምታውቁት ማለት ነው። ሶ የነበረውም ነገር እንደዛ ነው። እናውራ የተባለው ማቴዎስ 24 ላይ እንግዲህ ስለ ምጽአት ነው ወይ ይሄ ስለ መጨረሻው ቀን ነው ወይ ስለ ራፕቸር ሰዓት ነው የሚል ነው ውይይቱ የነበረው። ግን በተለይ ደግሞ ጥያቄ እና መልስ ላይም ከመጀመሪያው አባቶች 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 ተብሎ ነው ተጀምሮ የተጨርሰው ማለት ነው። እኔ ኢየሱስ 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 ላለው አባቶች 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 ነው ሲል የነበረው አዝ ዩዥዋል ነው። ይሄ የተለመደ ነው እነሱ ጋር ማለት ነው። ሰው ፕራዮሪቲ የሚሰጡት ከቃሉ በላይ ቤተክርስቲያን እንደሚሉ ታውቃላችሁ። ጭራሽ ቤተክርስቲያን ነች ቃሉን የሰጠችን። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ በላይ ነች ብለው ነው የሚያምኑት። ሰው እኛ ደግሞ እንደዛ አናምንም። እኛ ደግሞ ቃሉ ከሁሉ በላይ ነው፣ የሁሉ መሰረት ነው ብለን ነው የምናምነው እና ቃሉ ላይ ቤዝድ አድርጎ መነጋገር አይችሉም። እንዳልኩት ሁለት አረፍተ ነገር መናገር አይችሉም የእግዚአብሔር ቃል ላይ ቤዝድ አድርገው ማለት ነው። የግድ በቃ ወጥተው የሆነ ነገር መቀላቀል አለባቸው፣ የሰዎችን ምስክርነት እንደዛ እንትን ማለት አለባቸው። እኛ መጽሐፍ ቅዱስ በግልጽ በሚናገርበት ጉዳይ ላይ ኦኬ እንዳልኳችሁ በግልጽ ሀሳቡን መጽሐፍ ቅዱስ በግልጽ ነገሮችን በሚያብራራበት ጉዳይ ላይ የግድ ሌላ ሰዎች ምስክርነት በዛ ጉዳይ ላይ እነሱ ካላረጋገጡት የሚል ነገር የለም። እንደውም መጀመሪያ አካባቢ አይታችሁ እንደነበር ስለ ሰልቬሽን ጭምር ማለት ነው። እኔ መዳኔን የነገረኝ አትናቴዎስ አይደለም እኮ ስል አይ እንዴት ብሎ አትናቴዎስ ነው እንጂ የሚል ክርክር ሁሉ ነው ያነሱት። እና እንግዲህ ከአትናቴዎስ በፊት የነበሩ ቅዱሳን ሁሉ ያው መዳናቸው ኮንፎርምድ አልሆነም ማለት ነው፣ አትናቴዎስ ስላልነበር በጊዜው። ግን እንደዛ አይደለም። እኛ አሁን ስለ መዳናችን ያ መንፈስ ከመንፈሳችን ጋር ይመሰክርልናል ነው የሚለው። ቃሉና መንፈሱ ምስክር ነው ለእኛ እንጂ የቸርች አባቶች አይደሉም ስለኛ መዳን ምስክር የሚሆኑት። ትምህርቶችንም አዝ ሴም ታይምስ መጽሐፍ ቅዱስ እውነቶችንም መጽሐፍ ቅዱስን እንዳልኳችሁ ቅድም እኛ እነሱ ሁልጊዜ የሚሉት የእነሱን አባቶች የሚሏቸውን በዛ ጉዳይ ላይ የሰጡትን ሀሳብ ካልተቀበልን በራሳችን አድርገን እንደምተረጉም እንደዛ ነው የሚረዱት። ግን ያ ትክክል አይደለም። እነሱም ያው ቸርች ፋዘርስን በሙሉ አይቀበሉም፣ ሁሉንም አይቀበሉም። ታውቃላችሁ ቅድም የሚጠቅሰው የነበረው ዮሐንስ አፈወርቅ የሚለውን በሙሉ አይቀበሉም። ከዮሐንስ አፈወርቅ ማይቀበሉት አሉ፣ በጣም በርካታ ትምህርቶች ማለት ነው። መርጠው ነው እነሱ የሚቀበሉት። ግን ደግሞ እንደ መጽሐፍ ቅዱስን ደግሞ ማረጋገጫ አድርገው ደግሞ ያመጣሉ። እሱ ትክክል አይደለም። ሶ ኦፍ ኮርስ ምን አሉ ቸርች ፋዘርስ ትክክል ነው፣ እኛም እንጠቅሳለን አንዳንዴ እነሱ ጉዳዩን እንዴት ተረድተውታል የሚለውን። ግን የበላይ ውሳኔ የሚሰጠው መጽሐፍ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ፊልተር የሚደረግ እንዳለ ተሆል ቸርች ፋዘርስ ቢሆኑ ሪፎርመሮች ቢሆኑ ስኮላሮች ቢሆኑ ዋትኤቨር ፊልተር የሚደረጉት በእግዚአብሔር ቃል ነው እንጂ የእግዚአብሔርን ቃል እነሱ ፊልተር አያደርጉም። እና ቀድምም የነበረው አንዱ የዛ ፓርት ነው። እና ንጥቀትን በተመለከተ በግልጽ መጽሐፍ ቅዱስ በግልጥ ይናገራል። አንድ ቦታ አይደለም ወይ ሁለት ቦታ አይደለም፣ በጣም በርካታ መጽሐፍ ቅዱስ ክፍሎች ላይ ነው በግልጽ የሚናገረው። እዛ ላይ ሲፈታም የነበረው ታውቃላችሁ። ይሄም ፍታ ሲባል ዮሐንስ አፈወርቅ
መዳን ነው ይሰበስባቸዋል የሚለው መዳን ነው አለ። ኦኬ መዳን የሚለውን እሱን እንዴት አምጣ ማስረጃ ሲባል ዮሐንስ አፈወርቅ እንደዚህ ያለበትን ሊያመጣ አልቻለም። መቅረት የሚለውን ሐሳብ አንዷ በወፍጮ ሁለት ሆነው ይፈጫሉ፣ አንዷ ትወሰዳለች፣ ሌላኛው ይቀራል የሚለውን እንደ ማስረጃ አድርጎ ሌላ ክፍል ላይ ያመጣ። እናንተ አመፀኞች ከኔ ሂዱ እላችኋለሁ እያለ ያነሳውን ሐሳብ ነው ያመጣው። ሰው ይቀራሉ የሚል ነገር የለም። ዴስቲኒ ያላቸው ሁለቱም ማለት ነው። በግራም በቀኝም ያሉት የሚሄዱበት አለ እና ይወሰዳል ይቀራል የሚለውን ኦኬ የሚቀረው አይድንም ማለት ነው እንዴ? ማይድነው የት ነው የሚቀረው? ምድር ላይ ይቀራል እንዴ? ማይድነው ወደ እሳት ባህር ነው የሚጣለው፣ ለሰይጣንና ለምልክተኞች ወደ ተዘጋጀው ነው የሚላቸው። ምንም ሴንስ ማይሰጥ ነው፣ ክፍሉን የሚፈታ ነገር አይደለም። ግን እሱ አይ እንትና እንደዚህ ብለዋልና እንደዚህ ነው መታመን ያለበት አይነት ነገር ነው። ግን እኛ በእኛ መረዳት አይደለም፣ እንደዛ ነው ብዙ ጊዜ የሚያስቡት። አይ እንደዚህ ብለው ቢፈቱትም የእናንተ አባቶች እኛ ግን እንደዛ ብለን አይደለም የምንረዳው። ሰው የራሳችሁ መረዳት ይላሉ። አይ አይደለም፣ የራሳችን መረዳት አይደለም። እኛ መጽሐፍ ቅዱስ የስነ አፈታት እንዳልኳችሁ ቅድም በተደጋጋሚ ሳነሳ እንደነበረው ግራማቲካል፣ ሂስቶሪካል፣ ሊትራል የሚባል የስነ አፈታት ህግን ተከትለን ነው የምንፈታው እንጂ ዝም ብለ በደሳለኝ መሳለኝ አይደለም የምንፈታው። ለምሳሌ እዛ ጋር የሆነ ቃል የሚያጨቃጭቅ ቃል ቢኖር አሁን ግራማቲካሊ ይታያል ማለት ነው ሐሳቡ። ኦኬ በኩረ ቋንቋው ምንድን ነው የሚለው? ኦኬ ሂስቶሪካልስ ተደራሲያኑ እንዴት ጉዳዩን ተረድተውታል? ኦኬ በዛ አሁን ለምሳሌ የመጀመሪያው ምዕራፍ ላይ ያለውን ነገር እነሱ እንደዛ ብለው አያብራሩትም። እኔ ሳብራራ ግን ዲክላሬሽን ነው ብሎ እኔ ያልኩትን ደገመው እንጂ ዲክላሬሽን ነው የሚል ማስረጃ ያምጣ ስልም ማስረጃ ሊያመጣ አልቻለም። ትቀበለዋለህ አትቀበልም ብሎ ሰዓቱን ነው የፈጀው። ምናልባት ቪዲዮዎቹን ቆይታችሁ ስታዩት በደንብ ታስታውሳላችሁ እሱን ክፍል እና አውጣ እንደዛ ብሎ የተረጎመ ስለው አላወጣም። ያው እኔ ስለው ነው ያለው፣ ሌላ መውጫ ስለሌለው። ኢየሱስ አያውቅም ወይ ስለው አይ ያውቃል፣ ዲክሌር ነው አባቶች እንደዛ ነው ያሉት አለ። ግን እንደዛ ያለ አባት የለም፣ ማስረጃ ሊያመጣ አልቻለም። ያው እኔ ስል ነው እሱን የሚለው። አሁን እኔ ለምንድን ነው እሱ ነው ያልኩት? እንዴት ነው እንደሱ ነው ያልኩት? ለምሳሌ ልጅም ቢሆን አያውቅም ሲል አይ በቀደመው የአይሁድ ካልቸር ስለ እንግዲህ አባት ነው ዲክሌር የሚያደርገው የሰርጉን ቀን፣ ስለ ሰርግ ቀን ነው የሚያወራው፣ ሙሽራይቱን እንግዲህ ሊወስድ ነው የሚመጣው፣ እንደዛ ብዬ ፈታው። አሁን ይሄ ሂስቶሪካል ነው አይደለ? አሁን እንደዛ ነው የምንፈታው። ዝም ብሎ በደሳለኝ መሳለኝ አይደለም የሚፈታው ማለት ነው። አንድ ሰው መጽሐፍ ቅዱስን አንብቦ አይ ይሄ እንደዚህ ይመስለኛል አይደለም የሚለው ጴንጤ፣ እንደዚህ ይመስለኛል ይሄ እንደዚህ አይመስለኝም አይደለም የሚለው መጽሐፍ ቅዱስን ያነብና እንዳልኳችሁ ቅድም የሄርሜኔቲክስ ህጎች አሉ፣ የስነ አፈታት ህግ፣ እሱን ተከትሎ ነው የሚፈታው። እሱን ሰውየው አቅም ላይኖረው ይችላል፣ ግን አቅም ያላቸው ሰዎች ኦልሬዲ በዛ ጉዳይ ላይ መዝገበ ቃላቶችን አዘጋጅተዋል፣ ኮሜንተሪዎችን አዘጋጅተዋል፣ እንዴት ነው የሚፈታው የሚለውን ማለት ነው። ስለዚህ ሄዶ ኮሜንተሪውን እነሱን ቼክ ማድረግ ነው ማለት ነው። ለምሳሌ ግራማቲካል በቃ የዛን የበኩረ ቋንቋውን የቃላት አወቃቀር በደንብ የሚያውቁ እሱ ላይ ምርምር ያደረጉ የተማሩ በጣም ነገሩን ጠንቅቀው የሚያውቁ ሰዎች የጻፏቸው እንግዲህ መጽሐፍቶች አሉ፣ ኮሜንተሪዎች አሉ። እነሱን እያጣቀስን በዛ ሀሳቡን እንረዳለን ማለት ነው። እና ቸርች ፋዘርስ ኢምፖርታንት አይደሉም? ኢምፖርታንት ናቸው። ግን ያው እንዳልኳችሁ የቸርች ፋዘርስ ራሳቸው በመጽሐፍ ቅዱስ ፊልተር የሚደረጉ ናቸው እንጂ እነሱ ቸርች ፋዘርስ ተናግረዋል ብለን ያሉትን በሙሉ እንደዛ የምንቀበል እንደዛ አይደለንም። እና ያው ከፍተኛው እንትን ልዩነቱ የነበረው እሱ ጋር ነው። እና እሺ ከተዘጋጁ ሌሎቹ ያወሩ። እኔ እዚህ ካልኩኝ ይሄ ካልኩኝ ለመግቢያ ይበቃኛል። እሺ ጌታ ይባረክ። ያ እውነት ነው። የአይሁድ ካልቸር በመጽሐፍ ቅዱስ ላይ ተጽዕኖ ያደርጋል። ጌታ ኢየሱስም አይሁዳዊ እንደመሆኑ መጠን የዛን ማህበረሰብ ንግግሮችና አባባሎችን ማወቅ ተገቢ ነው። ለምሳሌ ጌታ ኢየሱስ እኔ መሆኔን ባታውቁ በኃጢአታችሁ ትሞታላችሁ አልሁ አላቸው። ያን ጊዜ ሊገሉት ጥርሳቸውን አንቀጫቀጩ ይላል
አሁን ይሄ ንግግር እኔ መሆኔን ባታውቁ የሚለው ምን የሚያናድድ አይደለም፣ ግን ለአይሁድ ምን ማለት እንደሆነ ገብቷቸዋል። እኔ መሆኔን ለሙሴ የተናገርኩት ወይም እኔ ነኝ ማለት የሚችል እግዚአብሔር ብቻ እንደሆነ አውቀው ነው እኔ መሆኔን ባታውቁ በኃጢአታችሁ ትሞታላችሁ አልሁ ሲላቸው እነሱ ገብቷቸዋል። ለአሕዛብና እንደኛ ላለ ሰው ግን ቋንቋ ነው እኔ መሆኔን፣ ለእነሱ ግን መልእክት ነው እና ያን ጊዜ በጣም ሲናደዱና ሊገድሉት ሲፈልጉ እናያለን። ምን ገብቷቸው ነው ዮሐንስ ወንጌል ላይ ያንን ጌታ ሲናገር እግዚአብሔር ነኝ እያላቸው ነው። እኔ ብሎ መናገር የሚችል እሱ ብቻ እንደሆነ ስላወቁ ነው እነሱ የተናደዱት። ለእኛ ግን ቋንቋው ባህሉን ካላወቅን ምን እያለ እንደሆነ ካልገባን ላይገባን ይችላል እና አንዳንዴ ባህሉን ማወቅ ጥሩ ነው። ለምን ከአባት በቀር ልጅም አያውቅም አለ የሚለውን ማለት ነው። ሌሎች ስለ መለከትም በዓል እንደዛ ተብሎ የሚታወቅ በዓል ነው ተብሏል። አይሁዶች ይረዱናል። ቀኑ የማይታወቅ ተብሎ የሚታወቅ ባህል ነው ተብሎ ይታወቃል። ይሄ የመለከት ባህል ማለት ነው እና ከዛ ጋር ማያይዞ እንደተናገረው ነው ጌታ የሚነገረው እና ግዴታ ነው ባህሉን ማጥናትና የቋንቋውን አውድ ማለት ነው። ጌታ ይባረክ። ብዙ ቦታ እኛን ሊያናድድ የማይችል አይሁዶች ግን በጌታ ንግግር ኦፌንድድ ሲሆኑ የምናየው እነሱ የሚያውቁት ሌላ የንግግሩ ትርጉም ስላለ። ሰላምዬ ተባረኩ። ብሩኬ ከተዘጋጀ ማውራት ትችላለህ ወይም ቢኒ የተዘጋጀ ሰው ደሱም ሞተሩ ከጠፋ በዚህ ጉዳይ ላይ እኔ በእርግጥ ዴቤቱን አልተከታተልኩ። የተከታተላችሁ አወያዩን ወይም እንወቀው። ምክንያቱም ወሳኝ ቴማ ነው፣ ነገረ ፍጻሜ ያለንበት ስለሆነ እያንዳንዳችን ጠንቅቀን ልናውቀው ይገባል። ጌታ ይባረክ። ሰሞኑን እንደውም በዚህ ጉዳይ መነጋገሩ ጥሩ ነው። እኔም በጣም ወደው ርዕስ ስለሆነ በግሌም ማለት ነው ነገረ ፍጻሜ። ጌታ ይባረክ። እሺ ብሩኬ ትችላለህ አሁን? እሺ አለሁኝ። ያው ተጠርቼ ነበር ማለት ነው። አሁን ትችላለህ ማለት? አዎ ቅድም ዞር ብለህ ነበር። ቀጥል አንተ። እሺ ድምፅ አለ፣ ያው ግቢ ውስጥ ለቅሶ ነገር አለ። ታገሱኝ እንግዲህ እሱን። ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ኤፊ፣ ደሱ፣ ኤልዛቤት፣ ቢና ሰላም። ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ኤፍዬ ስሰማ ነበረ፣ ያው ስትወያይ ነበርኩኝ። ከዚህ ጀምሮ ስሰማችሁ ነበረ። ጌታ ዘመን ይባርክ። ተባረክ። እሺ አልሄዳችሁም የሚል ኮሜንት አስተውላለሁኝ በብዛት ማለት ነው። አልተነጠቃችሁም። አንድ ግራ የገባው ሰውዬ የተናገረው ነገር አለና ደቡብ አፍሪካ ምናምን የሚኖር ሰው መሰለኝ ሰውየው ሴፕቴምበር 23 24 እንነጠቃለን የሚል ነገር ተናግሯል ይመስለኛል እና ያን ይዘው አልሄዳችሁም አላችሁ አይነት ነገር ኮሜንት ላይ ሲጽፉ ያለው። እንሄዳለን፣ በቅርቡ እንሄዳለን። እናንተ ያያችሁን ማለትም አታዩንም፣ ስንሄድ አታዩንም፣ ዜናውን ትሰማላችሁ። እናንተና ጠፉ ሲባል ዜናውን ትሰማላችሁ። ኦፍ ኮርስ አዎ እንደምንሄድ ምንም ጥያቄ የለውም። የመለከቱን ድምፅ አሰሙትም። በጣም በሚገርም ሁኔታ የመለከቱን ድምፅ መስማት የሚችሉት ሙት ያልሆኑ ሰዎች ናቸው። እንደዛ ግራ የገባችሁ ሰዎች አሉ። አሁን ደቡብ አፍሪካ እንዳለው ሰውዬ አይነት ማለት ነው። በዚህ ቀን እንሄዳለን የሚል አይነት ነገር ሲናገሩ ምን እንመለከታቸው። የመሄጃውን ቀን ማንም ሰው አያውቅም። እውነት ለመናገር መቼ እንነጠቃለን አናውቅም። መጽሐፉ በዚህ ቀን ብሎ ስላልነገረን፣ ዘመኑን ግን እንድንመረምር መጽሐፍ ቅዱስ ፈቅዶልናል። ዘመኑን እንድናውቅ እግዚአብሔር ቃል ይናገራል። መች ሊሆን ይችላል የሚለውን፣ በየትኛው ቀን የሚለውን ግን ሲጀምር የሚያክሰው ሴፕቴምበር 23 ወይ 24 ብሎ አይናገርም። ከነ ሰዓቱ ነው ሊነግረን የሚገባው። አያችሁ፣ ወይ 23 ከሌሊቱ እንደዚህ ብሎ ነበር መናገር የነበረበት፣ እንደው ካወቀም ማለት ነው። ሲጀምር ግን አያውቅም። ሰው የሚወሰድበት ወይ ደግሞ የንጥቀቱን ቀን ማንም ሰው
ሊናገር አይችልም። መጽሐፍ ቅዱስ በዚህ ነገር ምንም ስላላለ ስላልተነገረ ደግሞ ስለዚህ ነገሮች የነገረን ነገር ስላለ ማለት ነው። እሺ ቀጥሎ ስንወሰድ እነንትና የት እንደገቡ አይታወቅም የሚል ዜና ትሰማላችሁ እንጂ መለከቱን ድምፅ እንኳን የመስማት አቅም የላችሁም። ጌታ ኢየሱስ ክርስቶስ ስለ ሙታን ሲናገር አንዱ ተከተለኝ ሲለው ምን አለ? አይ አባቴ እኮ ሙቷል ቀብሬ ልምጣ ሲለው አይ እነዛ የሞተውም ሰውዬ ሙት ነው ቀባሪዎችም ሙታን ናቸው ብሎ ሲናገር እንሰማለን። እና በክርስቶስ ሰው ካልሆነ በስተቀር የሞተ ነው። አየህ መንፈስ አልተቀሰቀሰም ማለት ነው። መንፈሱ ያልተቀሰቀሰ ሰው ደግሞ በክርስቶስ ሆኖ ካንቀላፋው ሰውዬ ይልቅ የሞተ ነው እሱ። እና የመለከቱን ድምፅ አሰሙም እናንተ አሰሙም። እንትና ጠፉ የት እንደገቡ አይታወቅም ሲባል ዜና ነው የምትሰሙት። አዎ ዜና ነው የምትሰሙት እንጂ የመለከቱን ድምፅ መስማት የሚችሉት ቅዱሱ መንፈስ ከመንፈሳቸው ጋር ኮኔክት ያደረጉ ሰዎች ብቻ ናቸው። ክብር ለእግዚአብሔር ይሁን። በቃ ልዩነታችን ይሄ ነው። እኛ ተቀስቅሰናል፣ ሙታን አይደለንም። ሙታን አይደለንም። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀብለናል። ለዛ ነው በነገራችን ላይ ጸሎት ገዝተን የማንጸልየው፣ ከገበያ ሂደን ጸሎት ገዝተን የማንጸልየው የማንደግመው ለዛ ነው። አግኝታችሁኛል የምናገረውን። እኛ ጸሎት ገዝተን አንደግምም። ምክንያቱም የተቀሰቀሰ መንፈስ አለን። ኮኔክት ኔትወርክ ዘርግተናል። አያችሁ፣ ግንኙነት ፈጥረናል። እኛ ጸሎት ገዝተን አሁን እዛ ሮሜ 8 ላይ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና የፍርሃትና የባርነት መንፈስ ይላል። እዛ ክፍል ላይ አይታችኋል። የፍርሃትና የባርነት መንፈስ ማለት ኦርቶዶክሳዊ መንፈስ ማለት ነው። የነጣጡስ መንፈስ አያችሁ። የፍርሃትና የባርነት መንፈስ ወደ ማርያም ልክ አዳም የእግዚአብሔርን ድምፅ ሲሰማ በቅጠሎች መካከል እንደተሸሸገው እናንተም በፍጡራን ነው የምትሸሸጉት። አያችሁ። ይሄ ነው የፍርሃትና የባርነት መንፈስ። በፍጡራን በነ ማርያም ስር ትሸሸጋላችሁ፣ በእግዚአብሔር ፊት የመቆም ድፍረት ስለሌላችሁ። እኛስ ስጋው በኩል ገብተናል። አሁን እኛ ድፍረት አለን። የፍርሃትና የባርነት መንፈስ አልተቀበልንም። መንፈሳችን ተቀስቅሷል እያልኩ ነው። ይሄን የመለከት ድምፅ መስማት የሚችለው መንፈሱ የተቀሰቀሰ ነው። ለዛ እንሄዳለን። በቃ ምንም ጥያቄ የለውም። አዎ እንነጠቃለን። ቀጥሎ ውይይቱ ላይ ሲነሳ የነበረው ሀሳብ ይሄን አባቶች ብለዋል፣ ይሄን አባቶች ብለዋል የሚል ጥያቄ በተደጋጋሚ ይነሳ ነበር። በጣም በሚያሳዝን ሁኔታ አባቶች ባይኖሩ ኦርቶዶክሳውያን እንደውም ኢየሱስን የማያምኑትም ነበር። እኔ አሁን በምረዳ ሁኔታ ማለት ነው። አባቶች እንደው ኢየሱስ አምላክ ነው ብለው ባይጽፉላቸው ሙስሊም ነበር የሚሆኑት። ሆነ አይችሉም። እዛ ክፍል ላይ ሚስተር ኤክስ ምን አለ የሚለው ነው ቼክ የሚያደርጉት። እንዴ እግዚአብሔር አያስተምርም እንዴ? እግዚአብሔር አያስተምርም? እግዚአብሔር እኔን አያስተምረኝም? አያስተምረኝም እኔን እግዚአብሔር? እኔ መጽሐፍ ቅዱስን አንብቤ እግዚአብሔር እኔን ሊያስተምረኝ አይችልም? እነሱ ሚስተር ኤክስ ኢየሱስ አምላክ ነው ብሎ ካልጻፈላቸው ካልመሰከረላቸው ከመጽሐፍ ቅዱስ አንብበው ኢየሱስ አምላክ ነው ብለው መረዳት አይችሉም ማለት ነው። እነዚህ ሰዎች በጣም በሚገርም ሁኔታ በጣም ነው የሚገርመው። እሺ የነ ጳውሎስን መልእክትና የነ ወንጌላትን ወይ ደግሞ እነ ዮሐንስ የጻፉትን መልእክት የነ ዮሐንስ ተማሪዎች ወይ ደግሞ ከነ ዮሐንስ በኋላ የመጡት የቤተክርስቲያን አባቶች ምን ብለው ተረዱ የሚለውን ከነሱ ሰሙ። እሺ ሕዝቅኤል መጽሐፍን እንዴት ይረዱት? እሺ የሕዝቅኤል ተማሪ ማን ነው? ከሞን ንገሩኝ። እሺ የኢሳይያስን መጽሐፍ እንዴት ይረዱት? የኢሳይያስ ተማሪ ማን ነው? የኢሳይያስን መጽሐፍ ለመረዳት እኮ ዞሮ ዞሮ ከ700 እና ከ800 ዓመት በኋላ የመጣውን ሰውዬ እኮ መረዳት እኮ ነው ይዞ ለኛ የሚነግሩን አይደል? ከ800 እና ከ900 ዓመት በኋላ የመጣ አትናቴስ የሚባል ሰውዬ የሕዝቅኤልን ወይ ደግሞ የኢሳይያስን መጽሐፍ እንዴት ተረዳው የሚለውን ነው የሚነግሩን። በነገራችን ላይ አትናቴዎስ የተቀበለውን መንፈስ እኔ ተቀብያለሁ። እኔ ክርስቲያን ነኝ። በቃ እኔ ክርስቲያን ነኝ። ቅዱሱን መንፈስ ተቀብለናል። እንደውም እኮ እኔ ቪዲዮ መስራት አለብን ብዬ አምናለሁ። ይፊ አንዱ እንደዚህ ይላል፣ አንዱ እንደዚህ ይላል፣ አንዱ እንደዚህ ይላል ይሉናል ብዙ ጊዜ። እሺ በእኛ አሁን ለምሳሌ ኮቨናንት ቴዎሎጂ የሚከተሉ ልጆች አሉ። ትናንትና ለምሳሌ ሲያብራሩ ሰምቻለሁ። እሱ ኮቨናንት ቴዎሎጂ የሚያምኑ ሰዎች አሉ። ዲስፐንሴሽናሎች ደግሞ አሉ። በእኛ በወንጌል አማኞች ማለት ነው። ኦርቶዶክስ እኮ አንድ ብቻዋን ሆና ማለት ነው 19 ትርጓሜ ያላት ቤተ እምነት እኮ ናት። አይገርምም? 19 የተለያየ አንድ ክፍል ላይ ነው ብላችሁ ለምሳሌ አንድ ክፍል ላይ አንድ የመጽሐፍ ቅዱስ ጥቅስ ላይ 19 አይነት ምልከታ ያስቀመጠች ቤተክርስቲያን እኮ ናት። እሺ አሁን እሱን አስባችሁታል? 19 ሰዎች ቢናገሩ አንዱ እንዲህ ይላል፣ አንዱ እንዲህ ይላል። ዘጸአት መጽሐፍ ምዕራፍ 2 ላይ ስለ ሙሴ ሲናገሩ ስለ ሙሴ ወይ ደግሞ ሙሴ በባህር ላይ ስለተጣለበት ክፍል ቴዲ ባለፈው ሲያነሳ ነበር። 4 ትርጉም አለው ያ ክፍል።
አራቱም እርስ በርስ የሚጋጭ ማለት ነው። ግን ስንት ቤተክርስቲያን ናት? አንድ እንደወቀው ኩላዊት ስንዱ ብላ 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 አንድ ግን አንድ ክፍል ላይ አራት የተለያየ ትርጉም አለው። አንድምታ ማለት እሱ እኮ ነው። አንድምታ ማለት የመጽሐፍ ቅዱስ ትርጓሜ ማለት እኮ ነው። ሌላ ምንም አይደለም። ቤተክርስቲያኒቷ ያዘጋጀችው ትርጓሜ ግን እርስ በርሱ ማይስማማ። ለምሳሌ መዝሙር መጽሐፍ ምዕራፍ 45 ላይ ያለው ንግስቲቱ በቀኝ ትቆማለች የሚለውን ክፍል ያ ባለጌ አባትሽ እያሉ ፈተውታል ኦርቶዶክሶች። ያ ባለጌ አባትሽ እና ስለ ማርያምም ነው ብሎ ያምናሉ። ደግሞ በዛ ሰዓት የነበረች ሚስት ናት፣ የሰለሞን ሚስት ብለውም ደግሞ ያምናሉ። እና ያ ባለጌ አባትሽ ብለው ፈተውታል። አሁን ይሄ ኦርቶዶክስ ፍቺ ነው። ሰዎች ቢናገሩት አንዱ ሌላ ላይ አንዱ ልክ እነሱ እንደሚሉት ማለት ነው። ልክ እነሱ እንደሚሉት ኦኬ። አባቶች ባይኖሩ ኢየሱስ አምላክ ነው ብሎ ይረዳሉ ብዬ አላምንም። አሁን እኔ ባለኝ መጽሐፍ ቅዱስን ራሳቸው አንብበውት ተረድተው አይ ኢየሱስ ክርስቶስ አምላክ ነው ብሎ ይረዳሉ ብዬ በጭራሽ አላምንም። ምክንያቱም የተቀበሉት መንፈስ ስለሌለ መጽሐፍ ቅዱስን ልክ እንደ ሙስሊሞች ስለሚያነቡት ነው። በቃ አለቀ። ቀደም እንደው እንደ ሙስሊሞች እንኳን ብትረዳ ሲሉ ነበር ኤፊን ማለት ነው። ሙስሊሞች ቢያንስ ይሄን እንደዚህ ተረድተውታል እያለ ሲናገር ስለነበረ ኦፍ ኮርስ ልክ እንደ ሙስሊሞች ነው የሚረዱት፣ ያነቡታል። ሚስተር ኤክስ ምን አለ የሚለውን ነው የሚመለከቱት። እኛ ግን እንደዛ አይደለንም። ዊ አር ክርስቲያን። የትኛውም የቤተ ክርስቲያን አባት ያስተማረው ትምህርት እንደ መጽሐፍ ቅዱስ ይመዘናል። ቀሎ ከተገኘም አንቀበለው። ሐዋርያቶቹ ምን አስተማሩ? ጌታ ምን አስተማረ? አለቀ። ከዛስ መጽሐፍ ቅዱስ እርስ በርሱ የትኛውን ሐሳብ ይዞ ነው የሚሄደው የሚለውን ነው የምንመለከተው። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ድረስ መጽሐፍ ቅዱስ አንድ ወጥ የሆነ ሐሳብ ነው የሚያወራው። ልክ እንደ ፐዝል የሚገጣጠም ነው መጽሐፍ ቅዱስ። ከዚህ የተለየ ነገር ያስተማረ አንድ አባት ካለ አንቀበልም ማለት ነው። አንስማማም ማለት ነው። እኔ ከአትናቴዎስ ይልቅ የእግዚአብሔርን ቃል ነው ማምነው። ሐዋርያቶቹ የጻፉትን ጌታ የተናገረውን ነው ማምነው። እንደዛ ነው የሚቀበለው። ቆንጆ ውይይት ነበረ። ተባረኩ። እዚሁ ክፍል ላይ ደግሞ እዚሁ ሐሳብ ላይ የሚወያይ ሰው ካለ ከሌለም ደግሞ እኛ እንናገርበታለን። ውይይቱ ላይ የነበራችሁ ሰዎች ግን ሐሳብ መስጠት ትችላላችሁ። ስሰሙ የነበራችሁ ሰዎች ተባረክ። እሺ ብሩክ የጌታ ይባርክህ። አዎ ውይይቱ ላይ የነበራችሁ ሐሳብ ስጡ። ጌታ ይባረክ። ጌታ ኢየሱስ በግልጽ በዮሐንስ ወንጌልም አትታወኩ፣ በእኔ መኑ፣ በአባቴ መኑ፣ መጥቼ ወስዳችኋለሁ፣ እኔ ባለሁበት ትኖራላችሁ ብሎናል። ስለዚህ ቃሉ የታመነ ነው። እስቲ የነበራችሁ ያው ችግሩ ብሩኬ መንፈስ ቅዱስ የላቸውም። እኛ ድንቅ መካር የሆነ ቅዱስ በእኛ ውስጥ አለ። ብቻችንንም ስናነብ የእግዚአብሔርን ቃል ፍቺ ያበራልናል። አስተዋይም የሚያደርገን ይሄ ነው እና እነሱ ጋር ግን ስትሄድ የግዴታ ነው፣ አማራጭም የላቸውም። በአባቶች ላይ ከመደገፍ ውጪ በመንፈስ ቅዱስ ላይ ለመደገፍ በጌታ ኢየሱስ ማመን ይጠበቃል። መንፈሱን መቀበልና ከመንፈሱ ጋር ህብረት አድርገው ልምምድ በየቀኑ መጽሐፍ ቅዱስን ሲያጠኑ የሚበራላቸውን እውነት መለማመድ አለባቸው። ያ እስከሌለ ድረስ እርግጠኛ የሚሆኑት በአባቶች ነው። በራሳቸው ከመንፈስ ቅዱስ ለመማራቸው ኤክስፒሪየንሱ የላቸውም። ስለዚህ እነሱ እርግጠኛ የሚያደርጋቸው አንድ አባት የተናገረው ነው። ከዛ ውጭ አማራጭ ስለሌላቸው ነው። እኛ ግን ከአንድ አባት የበለጠ ሁሉን አዋቂው የመጽሐፉ ደራሲ በእኛ ውስጥ አለ፣ ያበራልናል። ይሄ ልምምዳችን ነው። ይሄ እውነታችን ነው። ትልቁ የጌታ የኢየሱስ ዋጋ መክፈልም እኮ ለመንፈስ ቅዱስ ወደ ምድር መምጣትና እኛ የዘላለምን ሕይወት አግኝተን ከመንፈስ ቅዱስ ጋር ላለን ህብረት ነው ጌታ ኢየሱስ ያን ዋጋ የከፈለው። ከአባቱም ተስፋ ተቀብሎ የመጣው ይሄንን ነው፣ የመንፈስ ቅዱስን የሰው ልጆች መሞላት፣ የሰው ልጆች መንፈስ ቅዱስን መቀበል። ይሄ ልምዶ የሌለ ሰው ከየት ያምጣው? እኛ በዴይሊ መጽሐፍ ቅዱስ ጥናታችን ውስጥ የምናየው ነው፣ የምንደሰትበት ነው። ሲበራልን እንዴት ነው ቤት ውስጥ የምንዘለው? ሲገባን ማለት ነው የመጽሐፉ እውነት። እና ደራሲው ከነሱ ጋር አይደለም። እኛ ደራሲውን እናውቀዋለን። በምን? በግል በቤታችን። ደራሲ የሌለው
ከደራሲው ጋር ትንታኔ የሰጡትን ከመተማመን ውጪ ሌላ አማራጭ የላቸውም። ይሄንን ኮንሲደር ብናደርግላቸው ጥሩ ነው። ጌታ ይባረክ። ስለ መንፈስ ቅዱስ የናዝሬቱ ኢየሱስ ስሙ ለዘላለም ይባረክ። ድንቅ ስጦታችን ነው መንፈስ ቅዱስ። ያለሱ መተንፈስ የማንችልበት ህይወት ውስጥ አስገብቶናል እና ክብር ለኢየሱስ ይሁን። ጌታ ይሄንን የሰራው ሰምታችኋል ኦርቶዶክሶች። ያለ መንፈስ ቅዱስ መጽሐፍ ቅዱስን መረዳት አይቻልም። ስለዚህ እመኑ፣ ተቀበሉ። ባመነ በኢየሱስ ክርስቶስ ባመናችሁ ጊዜ የመንፈስ ቅዱስን ስጦታ ተቀበላችሁን ብሎ ጳውሎስ በኤፌሶን የጠየቃቸውን ምናልባትም የመጥምቁ ዮሐንስ ደቀ መዛሙርቶች አረኛ አልሰማንም፣ ስለሱ መኖሩንም አናቅም አሉት። ጸለየላቸው። ስለዚህ ስለ መንፈስ ቅዱስ እወቁት በግላችሁ ጌታን በማመን የምትቀበሉት ስለሆነ። እሺ ተባረኩ። ቢኒ ውይይቱን ተከታትለሃል ወይም ሰላምዬ? ሳራም ከላይ ያለሽ አስተያየት ስጡ። አልተከታተልክም ግን እንትን ምንድነው እንዲሁ ስክሮል ሳደርግ የሆነች ፖይንት ላይ ማነው ጋዲሳ ነው ከፍቶ አይ ቲንክ ማቴዎስ 24 ይመስለኛል woe to those who are left behind የሚለውን አንብቦ አብራራልኝ ሲለው በጣም እያሳቀኝ ነበር። ሲጀምር woe የሚለውን የፈታበት አፈታት ወደ አማርኛ የፈታበት አፈታት ጭራሽ ቃሉ እንትን ከሚለው ጋር አይሄድም። ይሄንን ቃል በአማርኛ ብዙ ቦታ ላይ እናገኘዋለን አይደለ? ወየውላቸው እንደዚህ ለሚሆኑ እያለ ጌታ የሚናገረው ወው ማለት በእንግሊዝኛ WOE እሱን ነው የሚያሳየው። ግን ሊሆነ ነገር ብሎ ነው የፈታውና ገና ከእንቅልፌ መነሳት ስለነበር አይደለም በአቴንሽን ግን ያለው ግን አልነበረም። ኤኒዌይስ አሁን እንትን ትልቅ ሊያናፍሱ የፈለጓት ምንድን ነው? እዚህ ሳውት አፍሪካ ያለ አንድ አገልጋይ በዚህ ቀን ጌታ ይመጣል ነግሮኛል፣ በህልም አይቻለሁ ምናምን ብሎ ነው የተናገረው። እና ገና እኛ እኮ ደስ የሚለው መለኪያ ስላለን አንድ ሰው ጌታ በዚህ ቀን እመጣለሁ ብሎኛል በህልም አይቼዋለሁ ብሎ ገና ሲነግረን የዛን ሰዓት ነው ሸዳው የምናደርገው ያንን ሰው የዛኑ ሰዓት ገና ሰውየውን እንደሰማሁት ነው መሳቅ የጀመርኩት። ምክንያቱም እነኚህን ነገሮች ደጋግመን አይተናል። ሲጀምር ያ ስፔሲፊክ ጊዜው አይታወቅም። ምልክቶች ተሰጥተውናል። ይህንን ጊዜ የምናነብበት ምልክቶች ተሰጥተውናል። ለምሳሌ የበለሲቷ ቅጠል መለስለስ ምን ማለት ነው እሱ? ከዛ በዓለም ላይ የሚካሄዱ አንዳንድ ኢቨንቶች አሁን በእስራኤል በተለይ ከእስራኤል ጋር ያው በነገረ ፍጻሜ ከእስራኤል ጋር በጣም ነው የሚያያዘው። የእስራኤልን ፖለቲክስ ደግሞ በተከታተሉ ምን እየተካሄደ ነው እስራኤል የሚለውን ከዛ መጽሐፍን ደግሞ ስትመረምሩ ዳንኤልንም ማቴዎስ ላይም የተጻፈውን በደንብ ስትመረምሩ ሕዝቅኤል ላይም እንደዚሁ ታውቃላችሁ። ኦኬ ጊዜው እየተቃረበ እንደሆነ ታውቃላችሁ። ለጊዜያቶችን እንድንለይ ምልክቶች ተሰጥተውናል ነው እንጂ ማንም ሰው ጌታ ኢየሱስ የሚመጣባትን ያቺን ጊዜና ሰዓት ሊያውቅ አይችልም። እንደ ሙስሊም ግን የሚያደርጋቸው ነገር አለ። ኦርቶዶክሳውያን እንደ ሙስሊም የሚያደርጋቸው ነገር አለ ማለት ሙስሊሞች ሁል ጊዜ እችን ጥያቄ ይጠይቃሉ። ያንን ጊዜ የማወቅ ለሰው ልጅ አልተሰጠውም የሚለውን ፓርት ይወስዱና እንዴ አምላክ አይደለም ይኸው ራሱ ጌታ የምትሉት እኮ ኢየሱስ ራሱ አላቅም ብሏል ምናምን ይላሉ። አይደለም ኮንቴክስቹዋል ነው። ምክንያቱም ራሱኑ ሀሳብ ደግሞ ወስዳችሁ ለምሳሌ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 7 ላይ እንደዚህ ይላቸዋል አይደል? እርሱም ማለት እየጠየቁት ነበረ ከቁጥር 6 ጀምሮ አሁን እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። አሁን የጠየቁትን እናስተውል።
የጠየቁትን እናስተውል። በዚህ ወራት ምንድነው ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። አሁን የነሱ ጥያቄ ይኸው፣ የጌታ መልስ ግን ተመልከቱት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። አያችሁ፣ ባያውቅ እሱ ራሱ ማያውቅ ቢሆን አብ ያደረገውን በራሱ ስልጣን ያደረገውን እናውቅ ዘንድ አልተሰጠንም ነው የሚለው። እያላቸው ያለው ግን አላውቅም አይደለም። ታውቁ ዘንድ ለእናንተ ምንድን ነው አልተሰጣችሁም። ወራቶች፣ ጊዜያቶች አሉ፣ ቀናት፣ ኢቨን ሰከንድ፣ ማይክሮ ሰከንዶች አሉ ለእኛ ማወቅ ያልተሰጠን እና ብዙ ጊዜ ኦርቶዶክሳውያን አንዳንዴ ሙስሊም ሊሆኑ ነው እንደ ይላሉ። ያቺን ጥቅስ አንስተው ይሄው ጌታ እኮ አላውቅም ብሏል ምናምን ምናምን። ኤኒዌይስ ሙሉ ዲቤቱን ባላየውም እንዲሁ በጨረፍታ አይቼዋለሁ በጥቂቱ ሳልፍ። ግን ያው እዛ ላይ የተነሱትን ሞር ዲቴል ነገሮች ይፋ ካሳየ በደንብ ዲስከስ ካደረግን ሰፋ አድርገን እናወራበታለን። ጸጋ ይብዛላችሁ። ጌታ ይባርክ። ሰላም እያለሽ? አሎ አሎ፣ ይሰማል? አዎ ይሰማል። ሰላማችሁ የብዛ ቅዱሳን ላይምታች ያላችሁ እግዚአብሔር ይባርካችሁ። እኔ አልነበርኩም፣ አሁን ነው ገና መግባቴ። ኤፋዬ ስገባ ነው የወጣችውና እዚህ ላይ ሀሳብ ትንሽ መስጠት ይከብደኛልና ባነሳችሁት ርዕስ ያው እዚህ ሀገር ስለምንኖር እኛ እስራኤል ሀገር ስለምንኖር መሲሁ እውነት መምጣቱን በደጅ ያንኳኳ እያየነው ነው። በእስራኤል ላይ ታያላችሁ ምን አይነት ተጽዕኖ እንዳለ በዓለም ላይ ሁሉ እንግዲህ እየተቃረበ ነው። እኛ ደጃችን ከፍተናል፣ ክርስቶስ በደጅ ነው እያልን ነው እዚህ የምሰብከው። አብዛኛውን ጊዜ ያው ጥቅሶችን ስናወጣ አንደኛ ምንድነው አይሁዳውያን ብዙ ጊዜ ለአምላካቸው ቀናተኛ ናቸው። በዛም ነው ክርስቶስን በጣም መቀበል የሚያቅታቸው። ለምን ኦሪት ነው የሚከተሉ እነሱ አንድ አምላክ ብለው ነው የሚያምኑና እነሱንም ስትጠይቋቸው መሲሁ መቼ ነው የሚመጣ ስትሏቸው ያው መልስ የለም። መቼ እንደሚመጣም እነሱ ራሳቸው አያውቁትም እና ግን በደጅ እንደሆነ እርግጥ እያየነ ነው። በዓለም ሁሉ የሚንቀሳቀሰውን ነገር ኦርቶዶክስም ሆናችሁ አይሁዳውያንም እስላምም ጊዜው ሳይፈጅባችሁ በእውነት ጊዜው ሳያመልጣችሁ ይህን ጌታ ብትቀበሉት እንላለን። እኛ ራሳችን እያየነው ነው እለት እለት። በእውነት ነው የምላቸው እዚህ ሀገር ስኖር በጣም 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 ይበልጥ ነው የምንል። ያው ብዙ ነገሮችን ከዚህ በፊት ያልተደረገ በሙሉ ነው እንግዲህ የሰይጣን ስራ እዚህ የሚደረገውና ህዝቦችን እንዴት እንደሚያልቁ፣ ህፃኖችን እንዴት እንደሚጠፉ፣ እንዴት እንደሚገሏቸው ሪሊ ባይኔ እያየው በጣም የሚያሳዝን ነገር ነው። ከባለፈው አሁን የባሰ ሆኗልና እውነት ይህን ጌታ ተቀብላችሁ የዘላለም ህይወት እንድታገኙ ሁልጊዜም ጥሪ እናደርጋለን። ስላልነበርኩኝ በጣም ይቅርታ ኤፋዬ። አሁን ገና ነው እኔ ወደ ስራ የመጣው እና ቀጥሉ። ተባረኩልኝ። አክሰልዬ ፎርማል ዲቤት ውይይት እኮ ምናምን አልነበረም። የ10 ደቂቃ ውይይት ነው። ዝም ብሎ ኢንፎርማል ውይይት ነው፣ የተለመደ አይነት ነው። እንደዛ ከሆነ እንግዲህ ኦርቶዶክስ ጌታን ይቀበሉ። ቅድም ወንድሜ ቢኒ ምንድነው እስላም እየሆኑ ነው ብሎ ነበር። በጣም የሚገርም አመላካከት ነው። ይኸው እያየነ ነው። እነሱ አንነጠቅም አሉ። ሰላምዬ ለምን አትነጠቁም ሲባሉ ዮሐንስ አፈወርቅ አትነጠቁም ብሎናል አልነገረንም እሱ። ስለዚህ አንነጠቅም አሉ። ኢየሱስ ብለዋል ስንላቸው አይ ኢየሱስ ያለውን ዮሐንስ አፈወርቅ ማረጋገጥ አለበት አሉ። አሁን ከኔ ጋር የነበረው ክርክር እሱ ነው። አይ ኢየሱስ ካለ ማንም ማረጋገጥ የለበትም፣ በቃ ኢየሱስ ብሏል ይሆናል ይላል። አይ እነሱ ደግሞ አይ ዮሐንስ አፈወርቅ ወይ የሆነ ሰው ማረጋገጥ አለበት አሉ። መንፈስ ቅዱስ ያረጋግጣል እኮ ስላቸው እንዴት መንፈስ ቅዱስ ትላለ ዮሐንስ አፈወርቅ እያለ ነው ትግሉ። አሁን ችግር ኢየሱስ ትል ነበር። ማርያም ሳጠራት ረስታታል። እንዴት አውቃለህ? መዳኔን አልኩት
ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል እና መንፈስ ቅዱስ ይመሰክርልኛል ስለው እንዴት የቸርች አባቶች አይመሰክሩልንም ትላለህ ብለው ይከራከራሉ። እነዚህ ሰዎች መንፈስ ቅዱስ እግዚአብሔር መሆኑን ያውቃሉ ወይስ ጀስት እነሱ ዋን ኦፍ ዘ ቸርች ፋዘርስ ነው የሚመስላቸው? ተደጋግሞ ሲነሳ በጣም እኮ ብዙን የሚያስደነግጡ ነገሮች እኮ አሉ። ግን ኤኒዌይስ እግዚአብሔር ይፍታቸው። ጌታ ይባርክህ። ውብዬ እንኳን ደህና መጣሽ። ሳራ እንኳን ደህና መጣሽ። የሚገርማችሁ አንነጠቅም የሚለው ኦልሞስት እስቲ የጌታን ቃልና ዮሐንስ 14 ከ1 እስከ 3 እና ጳውሎስ ደግሞ ለተሰሎንቄ ሰዎች 4 ከ15 እስከ 18 የጻፈው ኮንቴንቱ ኤግዛክትሊ ተመሳሳይ ነው። ጌታ የተናገረውና ጳውሎስ ለተሰሎንቄዎች ምዕራፍ 1 ተሰሎንቄ 4 ላይ የጻፈው የጌታን መጀመሪያ ላንብብላችሁ። ይሄ አዲሱ መደበኛ ትርጉም ነው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የምሄደው ስፍራን ላዘጋጅላችሁ ነው። ሄጄም ስፍራን ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ እኔ ባለሁበት እንድትሆኑ። ኦኬ። ጳውሎስ ደግሞ ምን አለ? በጌታ ቃል የምንላችሁ ይህ ነው፣ እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመለከት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። እንግዲህ ዮሐንስ ላይ እመጣለሁ ብሏል፣ እንደሚመጣ ዳግመኛ እንደሚመጣ ነግሯል። ጳውሎስ ደግሞ ይወርዳል አለን። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። በክርስቶስ የሞቱትን አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚያም መሰረት ለዘላለም ከጌታ ጋር እንሆናለን። ጌታ እወስዳችኋለሁ። ጳውሎስ ደግሞ በደመና ጌታን ለመቀበል ወደ አየር ላይ እንሄዳለን። እመጣለሁ፣ እወስዳችኋለሁ፣ ይወርዳል፣ እኛ ልንቀበለው እንወጣለን። ይሄ ኮንቴንቱ ኤግዛክትሊ ተመሳሳይ ነው። ስለ ቀኑ ግን ጳውሎስም አልነገረን። ታላቁ የአሕዛብ ሐዋርያ ራሱ ወንድሞች ሆይ ስለ ዘመናትና ስለ ወራት ልንጽፍላችሁ አያስፈልግም፣ ምክንያቱም ሌባ በሌሊት እንደሚመጣ የጌታም ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ። ሰዎች ሰላምና ደህንነት ነው ሲሉ ምጥ እርጉዝን ሴት እንደሚይዛት እንዲሁ ጥፋት በድንገት ይመጣባቸዋል፣ ለነሱ ማለት ነው። ከቶም አያመልጡም። ይሄ ደግሞ ጌታ በሉቃስ እና በማቴዎስ ላይ የተናገረው ነው። በጨለማ ለሚኖሩቱ ድንገት ነው የሚሆነው። ኤኒዌይ እዛ ጋር ኮንቴንቱን ስታዩት የጌታ ንግግርና የጳውሎስ ለተሰሎንቄ የጻፈላቸው ተመሳሳይ ነው። ኦልሞስት ጌታ እመጣለሁ፣ ወስዳችኋለሁ፣ ይወርዳል፣ ልንቀበለው በደመና ላይ እንነጠቃለን። ስለዚህ ወደ ላይ የመውጣትና የጌታም ደግሞ መውረድ የሚናገር ነው። አንነጠቅም ካሉ እውነትም አይነጠቁም፣ ችግር የለውም። እና አንነጠቅም ካሉ ያልተዘጋጁት እኮ አይነጠቁም። ለተዘጋጁት ብቻ ነው ንጥቀት ያለው እና ካልተዘጋጁ እንግዲህ ቀሩ ማለት ነው። የ7 ዓመቱን መከራ ጌታ ጽናቱን ይስጣቸው ነው የምንለው። ሌላ ምንም አንልም። ስለ ሱባኤዎቹ ብሩኬ በደንብ ይነግረናል ብዬ ተስፋ አደርጋለሁ። 69ኙ ሱባኤ እና ስለ 70ኛው ሱባኤ ይሄ የቤተ ክርስቲያን ዘመን የአሕዛብ ዘመን ወይም የጸጋ ዘመን የምንለው ውስጥ ነው ያለ ነው። እሱ ደግሞ አንድ ቀን ይዘጋል፣ በንጥቀት ይደመደምና 70ኛው ሱባኤ ይከፈታል። 70ኛው ሱባኤ ውስጥ ደግሞ የሚሆነው 7 መለከት፣ 7 ጽዋና 7 ማህተም ይፈታል። ያን ጊዜ የሚሆነውን ራእይ ላይ ማንበብ ነው። ስለ 3 7ቶች ማለት ነው።
ኤንዌይ ቤተክርስቲያን ግን በዛ ውስጥ አታልፍም ከሚሉቱ ነኝ። ሁለት አይነት አመለካከት አለ። ጌታ በመጨረሻው ነው የሚመጣው የሚሉ አሉ። አይ ከ7 ዓመቱ በፊት ንጥቀት አለ ከሚሉት ወገን ነኝ እኔ። ኤንዌይ እንወያያለን በዚህ ጉዳይ፣ መወያየትም ካስፈለገ። ውብዬ እስኪ ስለ ዳግም መምጣት ነገረ ፍጻሜና እስራኤል ካሌንደር ናት። በነገራችሁ ላይ ለምጽአቱም ካሌንደራችን እስራኤል ናት። እስራኤልን መከታተል የምጽአቱን ዘመን ጠንቅቀን እንድናቅ ያደርገናል። አይናችንም ጆሮአችንም እስራኤል ላይ ነው ያለው። ምክንያቱም በተለይ ለመጨረሻው ዘመን ካሌንደሯ የጌታ መወለድ ካሌንደር ነበረች። የመጨረሻው በተለይ 7ኛው ሱባኤ የሚካሄደው ዳይሬክትሊ ኢየሩሳሌም ስለሆነ አይናችንን ከዛ አንነቅልም። ምክንያቱም የጥፋት ልጅ ሲገለጥ ታዩታላችሁ ስለሚል በተሰሎንቄ መልእክቱ እንከታተላለን። ካሌንደራችን ናት። ለማንኛውም እስራኤል። እሺ ውብዬ አንቺ ቀጥይ። ለእናንተ ይሁን ሁላችሁም የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ኤርሚዬ ሰላም ላንተ ይሁን። ኤፋዬ በማለዳ አበጣበጥከን እና ስላየ ወንድምነት ደስ ብሎኛል። ሳራ እህቴ ኤልሲ ከእንደገና ደግሞ ወንድም አለም ቤኪዬ፣ ኪዩ፣ ቢኒ፣ ሰላምዬ ከታች ያላችሁ እህቶች ወንድሞች የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ቅድም እንዳጋጣሚ ስክሮል ሳረግ ኤፋ እየተጠየቀ ነበር፣ እንዳጋጣሚ ወንድምነት የደረስኩት ማለት ነውና ያው ብዙ ሪፈረንስ ሲጠየቅ የነበረው ከመጽሐፍ ቅዱስ አልነበረምና ተፈኒቲንግ መጨረሻ ላይ በጣም ሲስቁ ነበር እንደውም ማለት ነው። ያው ቅድም ኪዩ ብሎታልና ኢየሱስ አብዝቶባቸው ነው ማለት አብዝቶባቸው ነውና ይስቁ ነበርና ሉተር ምን ይላል፣ ገሌ ምን ይላል እያሉ ሪፈረንሳቸው እንዳለ የነበረው መጽሐፍ ቅዱስ አልነበረም። እኔ በዛ አይደንቀኝም፣ እውነት ለመናገር ብዙም አይገርመኝም። አት ዘ ሴም ታይም ደግሞ ለምሳሌ ኦርቶዶክሳውያን ንጥቀት የለም ቢሉ ብዙም አልደነቅም ማለት ነው። ለማልደነቅበት ምክንያት ጌታ መንፈስ ቅዱስ ካላበራልህ ከባድ ነው የሚሆነው ማለት ነው። እኔ እንደው በጣም የሚደንቀኝ አማኝ ሆኖ ንጥቀት የለም የሚለው ሰው ነው በጣም የሚያስገርመኝ እንጂ ያላመነ በጌታ ያልሆነ ከጨለማ ወደሚደነቀው ብርሃን ያልመጣ ሰው እንደነዚህ አይነት ሐሳቦችን አንስቶ ሲያወራ ብዙም አልደነቅም እውነት ለመናገር። ለምንድን ነው እንደዛ የምትዩ ካላችሁ መጽሐፍ ቅዱሳችን ቅድም እህቴም እንዳለችው ማለት ነው በዮሐንስ ወንጌል 14 ላይ ጌታ ኢየሱስ ክርስቶስ የተናገረው ቃል አለ። አት ዘ ሴም ታይም ደግሞ ከሁሉ በላይ ደግሞ በአንደኛ ተሰሎንቄ 5 ላይ ያው ኪዩ በደንብ በኋላ ላይ ያብራራዋል ብዬ አስባለሁ። በአንደኛ ተሰሎንቄ 5 ላይ ይናገራል አይደለም? ምንድነው የሚለው? ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላል። ወንድሞች ያለው አማኝ የሆኑ ሰዎችን ነው አይደለ? የጌታ ቀን ይላል ሌባ በሌሊት እንደሚመጣ እንዲመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋል ይልና ሰላምና ደህንነት ነው ሲሉ ያን ጊዜ ይላል አይደል? ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ይሄን ቃል አስተውሉ፣ ይመጣባቸዋል። ለኔና ለናንተ ኢየሱስ ክርስቶስ አይመጣብንም አይደለም? ለኔና ለናንተ ኢየሱስ ክርስቶስ ይመጣልናል። ለኔና ለናንተ ለዳንን ላመለጥን ከጨለማ ወደሚደነቀው ብርሃን ለመጣን በክርስቶስ ኢየሱስ ላመለጥን ሰዎች ምንድነው የሚልን? ይመጣልናል እንጂ ይመጣባቸዋል ወይም ደግሞ ይመጣብናል አይልም። ስለዚህ ለኔና ለናንተ ምንድነው? ይመጣልናል። ለነሱ ግን ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት ነው የሚለው አይታችኋል። ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ይላል። ከቶም አያመልጡም። ለምን? በድንገት ስለሚመጣ ማለት ነው። እናንተ ግን ይላል ኢየሱስ ጌታ ነው። እናንተ ግን ማን? እኔና እናንተ ከጨለማ ወደሚደነቀው ብርሃን የመጣን ኢየሱስን የምናምን እኔና እናንተ ግን በተሰሎንቄ 5:4 ላይ ምን ይላል? እናንተ ግን እሺ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ክብር ለኢየሱስ ይሁን። ቅድምም ኮመንት ላይ ስመልስ ነበር እንደ ሌባ ይመጣል። ለኔና ለናንተ እንደ ሌባ አይደለም የሚመጣው። እናንተ ግን ይልና ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ክብር ለኢየሱስ ይሁን። እኔና እናንተ በጨለማ አይደለንም። እኔና እናንተ በብርሃን ነን። እኔና እናንተ የብርሃን ልጆች ነን።
ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ቀኑ እንደ ሌባ ይመጣብን ዘንድ በጨለማ አይደለንም፣ ብርሃን የወጣልን ትውልዶች ነን። ብርሃን የበራልን ትውልዶች ነን። ኢየሱስ ክርስቶስን የምንጠብቅ ትውልዶች ነን። ለዛ ነው መጽሐፍ የእግዚአብሔር ቃል ሲናገር በዮሐንስ 14 ላይ ጌታ ኢየሱስ ክርስቶስ የሚናገረው ቃል አለ አይደለ? ልባችሁ አይታወክ ይላል። ለማን ነው ልባችሁ አይታወክ ያለው? ለእኔና ለእናንተ። እሺ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ ይላችኋል ኢየሱስ አይደል? እንደሄድና ስፍራ እንዳዘጋጅላችሁ ባዘጋጀውላችሁም ደግሞ ስፍራ መጥቼ እንደወስዳችሁ ይገባል ይላል። ለእኔና ለእናንተ በጣም ትልቁ የተስፋ ቃል ኢየሱስ ይመጣል የሚለው ቃል ነው። ከዳንን በኋላ ካመለጥን በኋላ የምንጠብቀው አንድ ተስፋ ቢኖር፣ የሚያጓጓን አንድ ነገር ቢኖር የኢየሱስ መምጣት ነው። የኢየሱስ መምጣት ነው። ስለዚህ የምንጠብቀው ጌታ ይመጣልናል። ተስፋችን፣ ንጉሳችን፣ ሙሽራችን ሊወስደን ይመጣል። አይመጣም ብሎ ለሚከራከረው ኦብቪየስሊ ዴይ አር ራይት ቢኮዝ በጨለማ ውስጥ ናቸው። ይሄኛው ብርሃን አልበራላቸው። ስለዚህ እኔና የእናንተ ምንድን ነው በምንችለው በእግዚአብሔር ቃል በእግዚአብሔር መንፈስ ስለነዛ ሰዎች እንጸልያለን። ነገር ግን እኔ ብዙ አልደነቅም። ላልዳነ ሰው ኦርቶዶክሳውያን ላልዳኑ ሰዎች፣ ሌሎች ሰዎች ያልዳኑ ሰዎች ኢየሱስ አይመጣም ወይም ደግሞ ንጥቀት የለም ቢሉ ብዙ ላልደነቅ እችላለሁ። እኔ ግን በጣም እያስደነቀኝ ያለው ናዊደስ እዚህ ሶሻል ሚዲያ ላይ አማኝ ሆኖ ንጥቀት የለም የሚለው ሰው ያስደንቀኛል። እኔና ለእናንተ ግን ኢየሱስ ክርስቶስ ይመጣልናል። ምክንያቱም ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም ይላል። ኢየሱስ ጌታ ነው። ከሌሊትም አይደለንም ከጨለማም አይደለንም። ሁላችን የብርሃን ልጆች ነን። ሁላችን የጌታ የኢየሱስ ልጆች ነን። ስለዚህ የምንጠብቀው ንጉሳችን ይመጣል። ለማሟሟቅ አዎ ይመጣልናል ምናምን ብለን የሆነ ፊክሽን ከፍተን በአንድ ቃል የምንናገረው አይደለም። መንፈስም ህይወት የሚሆነው ቃል ስላለው ቃሉን እናምናለን። ቃሉን እናምናለን። ሪፈረንሳችን ሰንበዲ አይደለም። የእግዚአብሔር ቃል አለ እናምነዋለን። ከእግዚአብሔር ቃል ውጭ ወዴትም አንሄድምና በእርግጥም የምንጠብቀው ተስፋችን ንጉሳችን ኢየሱስ ይመጣል። ንጥቀት አለ፣ ደፍኔት ላይ አለ። ተሰሎንቄ መጽሐፍ በደንብ አንብቡት፣ በደንብ ይገልጸዋል። ተባረኩ። ጸጋ ይብዛላችሁ። ወዳችኋለሁ። ኤፋዬ ጸጋ ይብዛለ። ወንድም አለም ተባረክልኝ። ጸጋ ይብዛልሽ። እሺ አሁን በቃ እንትን እናድርግ። ሰዎች ካላችሁ በነገረ ፍጻሜ ላይ ጥያቄም ያላችሁ ወይንም አይ ጥያቄ አይደለም ልክ አይደላችሁም የምትሉም ካላችሁ ግቡና ሞግቱን። ሳራ ከየት ቤተ እምነት ንሽታለ? ሳር ድምጿንም አልሰማውም እና ካሌለች ቦታውን ስለምንፈልገው ኦኬ። ሳራ በቃ እሺ ኤርሚ ግን ድምፁን ያሰማ ቢኒ። እሺ ኤርሚ ያሰማል። ቆይ እንትን እያለ ነው። አይ ቲንክ ከፋሚሊ ጋር ነው። ይሄ ችግር የለውም። እሺ ገስት ላይ ያላችሁ አማኞች ናችሁ ወይስ በጌታ ያልሆናችሁ? ያው አንድ ከማን ጀምሮ? ጠይቀውም እሱን ከአንተ በላይ ያለው ልጅ ማን ነው የሚለው? ቤካ ነው የሚለው። እኔም ልናገር ነበር። ቤካው እዴ ጸጉረ ልውጥ አለ የወንዛችን ሰው ቤኒ እኛ ጋር እኮ ገና ነው ሰዓት፣ ገና አልነጋም። የሶስት ሰዓት ልዩነት አለ። ወንድምየው ግን አንተ አንጫጫችሁ አይደል? ገና መነሳቴ ነው። ባለፈው እንትን እስካቶሎጂን ኮርስ ሰጥ እኮ ጋዲስ አምልጦት ነው ስዚራል እና አኬ ምናምን ቁጭ ብሎ እስክሪፕቶቻቸው ምናምን ደብተሮቻቸውን ይዞ ይማሩ ነበርና እነሱ እኮ አብዛኛው ጊዜ እዚህ ነገር ላይ የማይከራከሩት ቁጭ ብሎ ስለተማሩ ነው። እኔ ቤት እስካቶሎጂን ሳስተምር ማለት ነው። እና አትፍረድበት እሺ። ጋዲሳን የዛን ቀን ክላስ አምልጦት ነው እና አትፍረድበት። ፕላስ ደግሞ እትየው እናንተ ግን ምንድን ነኝ ግን ቤካ ግን አረ ቤካ ሰላም በላቸው፣ ሰላም በላቸው። እሺ ሁላችንም ሰላም ብያለሁ። ወንድምየው እዛ ቤት ብሩኬ ቢናዬ እህታችን ውዷ እህታችን እህትየው ለመጀመሪያ ጊዜ ውቤ ብዬ ጠራሁኝ። ራሱ ስማ ወልድ ጌታ ይቅር በለኝ። እህትየው
ላስወርድን ያው ጨርሰሻል ማለት ይገባል። ሰላም ይባል። ሁላችንም ክርስቲያን ወንድሞቼ ሰላም ብያቸዋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድምየው እግዚአብሔር ይባርክ። ባንሆንም ባላይም ራሱ አይናውታት በተለይ ስካቶሎጂ ላይ ያለህ ነገር በጣም የሚገርም ስለሆነ ኤንድ በጣም ብዙዎችን ያስታውሳለሁ። የቲቪ ላይ የሚሰሩት ጋዜጠኞቹን ለቁጭ ብለው የዛን ይማሩ ነበረ በጠቅላላ ማለት ነው። ትዚህም ሊሆን አንድ ሰው አንዱን ደግሞ ጋዜጠኛ ስሙ ጠፋብኝ ገብቶ በቃ ፕሊስ መች ነው ይሄን ነገር የምትቀጥለው ምናምን ብሏል። ትዝ ይልሃል? መች ነውና ምናምን ብለህ ስፔሻሊ ስለ ዘመነ ፍጻሜ ጌታችን ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ስለታየው ምልክቶች ስለሚታዩ ምልክቶች ኤንድ አሁን ላይ ደግሞ ያለው ሁናቴ ገባህ ምንድነው ከዘመን ፍጻሜ ጋር ምን ግንኙነት አለው የሚለውን ነገር እያነሳ እንትን ትል ነበርና ቲዝም ሊኮን እንደውም የዩክሬንና ምንድነው እሱ የራሽያ ጦርነት ሲቀሰቀስ ያንን ነገር አገናኝተ ዶቶቹን አስቀምጠ ምናምን ነገር ያወራህበት ጊዜ ነበረ። ከሰባቱ ያዕቆብ መከራ በኋላ ቸርችም እንደምትሆን ምናምን እና ትዝ ይለኛል ሰው የዛን ጊዜ ስለዚህ ስለ ራፕቸር ምናምን አይ ቲንክ ጋዲሳ አምልጦታል እንጂ እያንዳንዱ እናንተ እዚህ ያላችሁ ሜይ ቢ በቅርብ ስለመጣችሁ ላታውቁ ትችላላችሁ እንጂ የዛሬ 7 ዓመት ኦልሞስት እኔና እህትየው ወንድምየው ምናምን ነበርና ቢናም ነበር። አዎ ትዝ ይለኛል ቢናም ነበርና የዛን ጊዜ እነዚህ አሁን ቲክቶክ ላይ የምታያቸው ምናምን ሁሉም ቁጭ ብሎ ይማሩ ነበር። ሁሉም ከስራ ያታጧቸው አሁን እንደ አዋቂ ምናምን እንትን የሚያደርጋቸውና እግዚአብሔር ይመስገን አይ ቲንክ የዛን ጊዜ ጋዲሳ አልፎታል። የዛን ጊዜ ያን ቀን ክላስ ሸውዶታል ብዬ አስባለሁ። ለዛ ነው ጥያቄ የፈጠረበት። ኤንድ እትዮ ያለችው ነገር አለ። እነኚህ ሰዎች ስለመነጠቅ እንዴት ማውራት ይችላሉ? እንዴት መንፈስ ቅዱስ እነሱ ውስጥ የለ? ጌታን አያውቁት? ክርስቲያኖች አይደሉ? እንዴት ብሎ ነው ስለመነጠቅ ስለ ራፕቸር የሚያወሩት? እንዴት እንዴት እትዮ እንዳለ ማንኛውም ግን ይሄ ነገር የሚገባቸው
ፈለ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጠ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው ነው የሚለው። ስለዚህ ሁለት አይነት ትንሣኤዎችን አይተናል። የመጀመሪያው ትንሣኤ የጻድቃን ትንሣኤ ተብሏል። የጻድቃን ትንሣኤ የተባሉት ደግሞ እነማን ናቸው? በክርስቶስ ያንቀላፉት ክርስቶስ ኢየሱስን አምነው የሞቱ ሰዎች የነሱ ትንሣኤ የምን ትንሣኤ ተብሏል? የጻድቃን ትንሣኤ ተብሏል ማለት ነው። የሙታን ትንሣኤ የሚባለው ወይም ሁለተኛው ትንሣኤ ማለት ደግሞ ክርስቶስ ኢየሱስን ሳያምኑ ክርስቶስ ኢየሱስን ሳይቀበሉ የሞቱ ሰዎች የምን ትንሣኤ ይባላል? የሙታን ትንሣኤ ይባላል። በመጀመሪያው ትንሣኤ እድል ያላቸው እነዚህ ሰዎች ለዘላለም ከእግዚአብሔር ጋር በደስታ የሚኖሩ ሰዎች ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለበትም ነው የሚለው። በሁለተኛው ትንሣኤ ላይ ያሉት ግን ከክርስቶስ ኢየሱስ የተለዩ ናቸው። ለዘላለም በእሳት ባህር ውስጥ የተጣሉ ሰዎች ናቸው። ስለዚህ ትንሣኤውን በዚህ በሁለት አይነት የጻድቃን ትንሣኤ ብሎታል ኢየሱስ ራሱ ቃል በቃል የጻድቃን ትንሣኤ ብሎታል። የጻድቃን ትንሣኤ ካለ የሙታን ትንሣኤ እንዳለ መጽሐፍ ቅዱስ በግልጽ አስቀምጦልናል። ስለዚህ እዚህ ቦታ ላይ የምንመለከተው የመጀመሪያው ትንሣኤ እኛ አማኞች ራፕቸር ካደረግን በኋላ ከክርስቶስ ኢየሱስ ጋራ በሰማይ ከ7 ዓመት መከራው በምድር ላይ እስኮን 7ቱን ዓመት ከጌታ ጋራ የምንሆንበት ነው። ከዛ ከጌታ ጋራ ወደዚህ ምድር እንመለሳለን። ወደዚህ ምድር ከጌታ ጋራ በክብር እንመጣለን። 1000 ዓመቱ መንግስት ይጀመራል ማለት ነው። በዚህ ምድር ላይ 1000 ዓመት መንግስት ሲፈጸም ሰይጣን ይታሰራል። ወደፊት በምድር የሚኖሩ ቀሪ ህዝቦች ወይም አሕዛቦች ስላሉ እነሱን እንዳያስት ይዘጋበታል። የክርስቶስ ግዛት በምድር ላይ ይነግሳል። ምክንያቱም እነ ኢሳይያስ ላይ ሲነገሩ የነበሩ ትንቢቶች በሙሉ ፍጻሜን ያገኛሉ። ለምሳሌ እንደዚህ አንበሳ ሳር ይበላል ይላል። አንበሳ ስጋ በል ነው አይደል? አንበሳ ሳር ይበላል ይላል።
ስለዚህ አንበሳ ሳር እየበላ የሚኖርበት ዘመን መቼ ነው የሚለውን ጥያቄ መጠየቅ አለብን። እነዚህ ሰዎች ራፕቸርን የማይቀበሉ የክርስቶስ ኢየሱስን 1000 ዓመት ንግስና የማይቀበሉ ከሆነ አንበሳ ሳር የሚበላው መቼ ነው? ሕፃናት በባብ ምንድነው ጓዳ ውስጥ ይጫወታሉ። ምንም አይነት ሰላም ምንም አይነት ክፉ ነገር የሌለበት ምድሪቱ በፍጹም ሰላም የምትሞላበት ልክ እንደ መጀመሪያው አዳም ጋር እንደነበረበት እንደዛ ያለ ነገር ልክ አዳም ጋር እንደነበረው ያለ ህይወት እንደምንቀጥል ነው መጽሐፍ ቅዱስ የሚነግረን። ስለዚህ ብዙ ጥቅሶችን በዚህ አይነት ሁኔታ መረዳት አለብን ብለን እናስባለን። ኦርቶዶክሳውያንም ከገቡ እንግዲህ ያው በኋላ እንቀጥላለን። ጥያቄዎች ይኖሩናል፣ እነሱን የምንጠይቀው። ተባረኩልኝ። አስረዘምኩት፣ ይቅርታ አድርጉልኝ። አይ ደስዬ ተባረክ፣ ጌታ ኢየሱስ ይባርክ። አስረዝመሃል፣ ግን በጣም ደግሞ ብታስረዝመው ጥሩ ነበረ። መርዘም እኮ እንደዚህ ጥሩ ነገር እኮ እንትን እያልክ ሲሆን እኮ ጥሩ ነው። በደንብ ብታረዝመው እንደውም ቆንጆ ነበረ። ተባረክ ደስዬ፣ በጣም ደስ እያለን ነው የሰማነው። አንድ መልስ ቀጣዩ ሰው ከመሄዳችን በፊት አንድ መልስ ልመልስ። ከታች አንድ እህታችን የጠየቀችን አይ ዶንት ኖ በጌታ የሆነች እህታችን ልትሆን ትችላለች እና ይሄ ነገር ኤርሊ ቸርች ፋዘርስን አይ ቲንክ እሱን እንደዛ ይመስለኛል ሪፈር ማናደርግበት ከሆነ እንዴት ነው የምንከራከረው ብላ ነበር። የማይቀርብበት ነው ስትል አይ መጽሐፍ ቅዱስ ካለ አይዶን ሀፍቱ እንደዛ ብዬት ነበርና መጽሐፍ ቅዱስ ማን በፈታው አንተ። ይሄ እኮ ሰብጀክቲቭ ኢንተርፕሬቴሽን ነው የሚባለው ኤቪደንስ ማምጣት ካልቻሁን እና በኋላ ላይ ግን ኤችጄልን ጽፈሻል። አይ ዶንት ቲንክ ኤችጄልንም የተረዳሽ አይመስለኝ። ሂስቶሪካል አልሽና ቸርች ፋዘር ነው ሂስቶሪካል ማለት እንደዛ ማለት ነው እንዴ? ኖ ወይ። መጀመሪያ ይሄንማ መረዳት አለባችሁ። ኤርሜኔቲክስ መጀመሪያ ሃይማኖታችሁማ ማወቅ አለባችሁ። ሂስቶሪካል የሚለው ሀሳብ አሁን ቸርች ፋዘር ማለት አይደለም። እንዴት እንደዛ ብለሽ ተረዳሽ? ሂስቶሪካል ማለት አንድ ምሳሌ ልስጥሽ፣ ከዚሁ ከውይይቱ አንድ ምሳሌ ልስጥሽ። ለምሳሌ ልጅም ቢሆን አያውቅም የሚለው ነገር አለ አይደለ? ከሰማይ አባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን ያንን ቀን አያውቅም ይላል። ኦኬ፣ እኔ አሁን ስፈታው ሂስቶሪካል ሄርሜኔቲክስ እዛ ላይ አሁን ተጠቅሜ ኤችጄል የሚለውን ሂስቶሪካልን ላሳይሽ ነው። ለምሳሌ እዛ ጋር ስፈታው ምን አልኩኝ እኔ? በቀደመው የአይሁድ ካልቸር አባት ነው ዲክሌር የሚያደርገው የሰርጉን ቀን፣ ልጅ አይደለም። ሙሽሪት ተዘጋጅታ ትጠብቃለች። አባት ዲክሌር ባደረገ ቀን ድንገት ነው ሙሽሪት ቤት የሚሄደው ልጁ። ከዛ ይዞ ሄዶ ልጅቷን ይዛው ይመጣል ምናምን አልኩሽ። ራይት። ሂስቶሪካል ማለት ይሄ ነው። አትናቴዎስ ምን አለ ማለት አይደለም። ኦኬ። እኛ መጽሐፍ ቅዱስን ስንፈታ ኤችጄል ስናፈታት ህግን እንጠቀማለን ስንል ይሄ አብሶሉት ነው። በነገራችን ላይ ከኤችጄል ማለት ከቸርች ፋዘርስ በላይ ነው። ሄይ ቸርች ፋዘርስም ቸርች ፋዘርስ ጸሐፊዎች ናቸው እንዴ? አትናቴዎስ መጽሐፍ ቅዱስን ጻፈ እንዴ? ኖ ዌይ፣ አልጻፈም እኮ። አትናቴዎስን ለምንድን ነው ታማኝ ያደረግ ነው? ለጉዳዩ ቅርበት አለው ያልነው ለምንድን ነው? እያልን ያለ ነው እኮ ለአፈታቱም፣ ለባህሉም፣ ለታሪኩም እንደዛ ቅርብ ነው እያልሽ እኮ ነው። ራይት። የመጀመሪያ ተደራሲያኑ እንዴት ብለው ተረዱት ነው። እነሱ እኮ የሚበልጡን ከኛ እኮ በዛ ነው እኮ ለጉዳዩ ቅርበት አላቸው ብለን እኮ ስለምናስብ ነው። በተረፈ እነሱ እኮ ጳውሎስ አይደሉም። ዮሐንስ እኮ መሰረቱን እኮ የመሰረቱት እነሱ አይደሉም። በሐዋርያትና ነቢያት መሰረት ላይ ታንጻቸዋል ይሏል። መሰረቱን የመሰረቱት ሌላ ናቸው። እና አትናቴዎስ የት ነበሩ እንዴ? መጽሐፍ ቅዱስ ተጽፎ ካለቀ በኋላ የተወለዱ ሰዎች እኮ ናቸው። ሂስቶሪካል ማለት እሱ ማለት አይደለም። እሱ ላይ አይደለም። አልተወለደም ገና እሱ። ያ እኮ ሲፈጸም እኮ ሲፈጸም ሳይሆን ሲጻፍም አልተወለደም። ሂስቶሪካል ማለት ራሱ መጽሐፉ እዛ ቦታው ላይ እንዳልኩት አሁን ቅድም ኢየሱስ ልጅ የማያውቅ ሲል ምን እያለ ነው የሚለው ታሪኩን፣ ያን ታሪክ ነው የምትዳስሽው። እነሱም ሲፈቱ ያንን በዛን ወቅት የነበረውን ታሪክ እሱን ቤዝድ አድርገው ነው ታሪኩን። ኦኬ ግራማቲካል የምንለው ኦኬ፣ እነዛ ቋንቋዎች ለምን ነበር የሚውሉት? እነዛን ቋንቋዎች ሲሰሙ የመጀመሪያ ተደራሲያን እንዴት ብለው ተረዱት? ያንን ነው። ኤችጄል ሲባል ዝም ብሎ እንትን መሰላችሁ እንዴ? ግራማቲካል የሚለውን አሁን ዝም ብሎ እኮ እንትን አይደለም። ለጉዳዩ ቅርበት በኩረ ቋንቋውን የሚያውቁ ሰዎች የሚያውቁ ሳይሆን በጣም ምርምር ያደረጉ ኦኬ፣ ሞደርኑን ሁሉ አይደለም፣ ኤንሸንት የጥንቱን ማለት ነው። እሱን ቃላቶችን ምርምር ያደረጉ እሱን የሚያውቁ ሰዎች እነዛ ያዘጋጁት ነው። ኦኬ፣ ዝም ብለው ሰዎች በደሳለኝ መሳለኝ ተነስተው የሚተረጉሙት ነገር አይደለም። ኮመንታሪዎች ሲጻፉ እንደዛ ነው የሚጻፉት።
ሶ ይሄ ኤችጄል የሚባለው እንትን እና ቸርች ፋዘርስ ምናምን ያልሽው እኔ እኮ አንዱ ዓላማዬ እሱ አይደል እንዴ? እሱን እኮ መምታት ነው ዓላማዬ። እኔ አሁን ትኩረት ሰጥቼ ከዚህ በኋላም እኔ ኦፍኮርስ አልፎ አልፎ አደርጋለሁ። ከዚህ በኋላ ደግሞ በደንብ ማደርገው እሱን ይሄን እኮ ለመምታት ነው። ከሚዲያ ላይ ይሄን መትቼ ለማጥፋት ነው የኔ ዋነኛ ዓላማ ማለት ነው። አሁን መጽሐፍ ኢየሱስ እንደዚህ ብሏል የሚባል ነገር እየቀረ መጣ እኮ ሚዲያ ላይ። ፖሊካርፕ እንደዚህ ብሎ ነበር፣ አትናቴዎስ እንደዚህ ብሎ ነበር፣ ዮሐንስ አፈወርቅ እንዲህ ብሎ ነበር። ኧረ እንዴ ኢየሱስ እንዲህ ብለዋል ነው እንጂ፣ ጳውሎስ እንደዚህ ብለዋል ነው እንጂ፣ ጴጥሮስ እንደዚህ ብለዋል ነው እንጂ። እንደሱ ነው እኮ የሚጀመረው። ከዛስ በኋላ እነ ጳውሎስ እነ ዮሐንስ እነ ጴጥሮስ እነሱ የተነገሩንን ደግሞ ኦፍኮርስ ቸርች ፋዘርስ እንዴት ተረድተውታል፣ ኮመንተሪዎች እንዴት ፈተውታል፣ ስኮላሮች ኢንሸንት ሞደርን ስኮላሮች እንዴት በዚህ ጉዳይ ላይ ምን ሀሳብ ሰጥተዋል የሚለው እናያለን። ወጥን ሰው መተ መጽሐፍ ቅዱስ ላይ ነው ምትምትዩ። ምን ከባድ ነገር ነው እንዴ? ቸርች ፋዘርስ እንትና እንዲህ ብለዋል የሚለው እኮ ካቴና ባይብል ገልጬ ቁጭ ብል በቃ እሱን ማንበብ ማነምነም ነው። ወይም ደግሞ ሌሎች ኒው አድቨርት ላይ ምናምን ሄጄ ክሊክ አድርጌ ጥቅሶቹን አውጥቼ ማነብነብ ነው። እንትና እንዲህ ብለዋል እንትና እንዲህ ብለዋል። እንዴ ዜና አንባቢ አማረ ማሞ ነኝ እንዴ እኔ? እነ እንትና ያሉትን ለዛውም ታማኝነት የሌለው በመጽሐፍ ቅዱስ እንደተጠበቀ አምናለሁ። ጠባቂው መንፈስ ቅዱስ ስለሆነ እንደማይበረዝ ሀሳቡ ትክክል እንደሆነ አምና። የእነዚህ ሰዎች ሀሳባቸው ውስጥ ተበርዞ እንደሆነ በምንድን ነው እርግጠኛ የምትሆኑት? ለዛ እኮ ነው መጽሐፍ ቅዱስ ብቻ እኛ እኮ ምን ሶላ ስክሪፕቸራ ማለት እኮ መጽሐፍ ቅዱስ ፊልተር ያደርጋል የምንለው እኮ ለዛ ነው። የማይለወጥ የእግዚአብሔር እውነት ስለሆነ የቸርች አባቶችን ይሁን የማናቸውንም ትምህርት ስኮላር ቢሆን ሪፎርመር ቢሆን የእነሱን ትምህርት በእግዚአብሔር ቃል ፊልተር እናደርጋለን የምንለው እኮ ለዛ እኮ ነው። ኢንፋለብል ስለሆነ እነሱስ ፋለብል ናቸው። ሁሉንም ትቀበላላችሁ ወይ ሲባል አይ ሁሉንማ አንቀበልም እነሱን። እሺ ስለዚህ እነሱ ደግሞ ማረጋገጫ መስጠት አለባቸው ለዮሐንስ ትምህርት። አረ ዮሐንስ ነው እንጂ ለእነሱ ትምህርት ማረጋገጫ የሚሰጠው። አሁን ቦታውን ልቀይረው እኮ ነው። አልገባችሁም እንዴ? እኔ ዓላማዬ ላገለባብጥባችሁ ነው እኮ። የነ ዮሐንስ አፈወርቅን ትምህርት በነ ዮሐንስ ደቀ መዝሙሩ ዮሐንስ ትምህርት በእነሱ ትምህርት ላበጠረው እኮ ነው። ኦኬ የነ ፖሊካርፕ ትምህርትን በራሱ ባስተማረው በዮሐንስ ደግሞ በሱ ትምህርት ፊልተር እንደዛ እኮ ልመልሳችሁ ነው። አሁን ተገለበጠ ነገሩ። ተገልብጦ መጥቶ ዮሐንስ አፈወርቅ እንደዚህ ብለዋል፣ ዮሐንስ እንትና እንደዚህ ብለዋል። ኧረ አይባልም፣ እንደዛ አይባል። የእኛ ካልቸር አይደለም ይሄ። እኛ እንደዛ አንልም። እኛ በፕሮቴስታንት ዓለም ውስጥ እንደዛ አይታወቅም። እኛ ቤት ኢየሱስ እንዲህ ብለዋል ነው፣ ዮሐንስ እንደዚህ ብለዋል፣ ጴጥሮስ እንደዚህ ብለዋል ነው። ከዛ በኋላ ነው ወደ ቸርች ፋዘርስ የሚኬደው። እነሱ በጉዳዩን እንዴት ተረዱት ብለን ማለት ነው። እነሱም እኮ የተረዱ ናቸው እኮ ጉዳዩን፣ ልክ እንደኔና እንደናንተ። እነሱ ከኛ የሚበልጡበት ሚሊየንስ ነገር መደርደር ይቻላል። ኦኬ ለጉዳዩ ቅርበት ከመኖሩ ጀምሮ ማለት ነው። ከኛ የተሻሉበትን ብዙ ነገሮችን መደርደር እንችላለን። ግን ስቲል ፋለብል ናቸው። ፋለብል ናቸው፣ ተሳሳች ናቸው። ፋለብል ናቸው ማለት በነገራችን ላይ ፋለብል ናቸው ማለት ተሳስተዋል ማለት ሳይሆን የመሳሳት እድል አላቸው ማለት ነው። ኦኬ ሶ ሜን ላይን ፕሮቴስታንት እንደዛ አይደለም ያልሽው። ሜን ላይን ፕሮቴስታንት ወጁ ሜን ባይዳት ሜን ላይ ሲሉ ሰምተሽ ነው። ሜን ላይን ፕሮቴስታንቲዝም ሁኬርስ ሜን ላይን ፕሮቴስታንቲዝም መስራቾቹ ሪፎርመሮቹ ራሱ ሀሳባችን በእግዚአብሔር ቃል ነው ፊልተር የሚደረገው አይደል እንደሚሉት እነሱ ራሱ የሜን ላይን ፕሮቴስታንቲዝም ራሱ ዋናዎቹ ማለት ነው። ሪፎርመሮቹ ጀማሪዎቹ አለልም እኔ እነሱ የጀመረው ኢየሱስ ጋር ስለሆነ ማለት ነው። እነ ሉተር አልጀመሩም። አፉ በላት ሜንስትሪም ለማለት ፈልጋለሁ። አፉ በላት አንዳንዴ እቺ በቃ አሁን ተቸግረናል። በቃ ተቸግረናል ማለት የተቸገር ነው። በአማርኛ ጻፉት ጻፉት በቃ ኦኬ ጻፉት በአማርኛ አትጎዱም። እሺ ግን ይህንን ሀሳቤን እንትን ልበለውና ሉተር ራሱ በራሱ ቃል በቃል የተናገረበት አለ። በነገራችን ላይ ሉተር ራሱ ትምህርቱ በእግዚአብሔር ቃል ነው ፊልተር የሚደረገው። በእግዚአብሔር ቃል ተመዝኖ እውነት ከሆነ ነው የሉተርን ትምህርት የምንቀበለው። ሪፎርም የሁሉንም ነው እኮ የምልህ መጽሐፍ ቅዱስን ነው። ስለዚህ የኔን እምነት ቸርች ፋዘርስ ኮንፎርም የሚያደርጉልኝ እንደዛ ይመስላል እንዴ? ማን ነው እንደዛ ያለ? ሁ ቶልድ ዩ ዳት? የኔ ሃይማኖት እኮ ኢየሱስ እኮ የመሰረተው ነው። ትቀልዳለህ እንዴ?
ቸርች አባት ራሱ ይመረመራል እያልኳችሁ እኮ ነው። በመጽሐፍ ቅዱስ ነው የሚመረመረው እኮ እያልኩ እኮ ነው። ቀደም እኮ ስወያየ ለጋዲሳ ስነግረው የነበረው እኮ እሱን ነው እኮ። አልሰማችሁም እንዴ? በጣም ደጋግሜ ስነግረው የነበረው እሱ የቸርች አባቶች በዚህ ጉዳይ ላይ ኮንፎርሜሽን ሊሰጡ ይገባል ስለ ራፕቸር ይለኛል። እኔ ደግሞ አያስፈልገኝም፣ ጳውሎስ ከነገረኝ ኢየሱስ ከነገረኝ በቂ ነው። የጳውሎስን ትምህርት ማን ነው እነሱ ኮንፎርም እንዲያደርጉ ማን ነው ፍቃድ የሰጣቸው? እነሱን እኮ ሪፈር የምናደርገው የእግዚአብሔር ቃልን እኮ ኮንፎርም ለማድረግ ነው እንጂ እነሱ የእግዚአብሔርን ቃል ኮንፎርም እንዲያደርጉ አይደለም ነው ውይይቴ እኮ የነበረው። ግን አሁን በእግዚአብሔር ቃል ስትል ኤፍሬም ያንተ መረዳት አይሆንም ወይ? በአንተ መረዳት ይሆናል አባቶችን ጀጅ የምታደርገው። ምክንያቱም በእግዚአብሔር ቃል ስትል በማመረዳት ነው ሚል ጥያቄ ያነሳሉ እነሱ። which is በጣም ይሄ ቆንጆ ጥያቄ አይደለም እንዴ? ጥሩ ጥያቄ እኮ ነው የሚያነሱት። በእኔ መረዳት ነው መጽሐፍ ቅዱስን ራሴ አንብቤ ከሆነ አንብቤ መጽሐፍ ቅዱስን አይ በቃ ይሄ እንደዚህ ነው የሚለው፣ ይሄ ደግሞ እንደዚህ ይመስለኛል፣ ይሄ እንደዚህ ይመስለኛል ካልኩኝ ስጋታቸው ይሄ ነው እነሱ እና ትክክለኛ ስጋት ነው። አይደለም እንደዛ አይደለም እኛ ምንለው አይደለም። ምንድነው ካዲያ የምትለው ኤፍሬም? እንዴት ነው መጽሐፍ ቅዱስ የምትረዳው? እንዴት ነው መጽሐፍ ቅዱስን ስታጠና ኤፍሬም እንዴት አጥንተ ነው አሁን ይሄ እንደዚህ ነው የምትለው? ኦኬ በጣም ቆንጆ ጥያቄ ነው። መጀመሪያ እናንተ ሳቁበት፣ እኔ ደግሞ ታውቃላችሁ ጴንጤ ነኝ። ሰው መንፈስ ቅዱስ መጀመሪያ መንፈስ ቅዱስ ኦኬ፣ መንፈስ ቅዱስ ያብራ ቃሉ መንፈስም ቃሉ ሕይወትም መንፈስም እንዳለ ኢየሱስ ኦኬ። ቃሉ ሕይወት ነው፣ መንፈስ ነው። መንፈስ ቅዱስ ለሰዎች ደግሞ ያብራራል፣ ይገልጣል። በመጽሐፍ ቅዱስም እሱ ተቀምጠዋል። ኦኬ አንደኛ ፕራዮሪቲ የምንሰጠው እሱን ነው። ከዛ ኤችጄል ላይ ራሱ አንመካም፣ መንፈስ ቅዱስ ላይ እንደምንመካ መንፈስ ቅዱስ ኦኬ ባለቤቱ እሱ የመጀመሪያ ነው። ኦኬ ቀጥሎ ደግሞ ኤችጄል የሚባል ስናፈታት አለ። ኦኬ ኤችጄልን አታቅሉት። ኤችጄል ማለት ሰዎቹም ራሳቸው ቸርች ፋዘሮች የነ ጳውሎስን ትምህርት የሚረዱት በዛ መንገድ ነው። ከዚህ አይመልጡም። ቸርች ፋዘርስ ራሱ እንደ ሂስቶሪካል አልኩ ቅድም እኮ። ሂስቶሪካል ማለት ምን ማለት ነው? ታሪኩን አይደል እንዴ? ታሪኩን ማወቅ የለባቸውም እንዴ? ሲተረጉ ታሪክ ሳያውቁ ነው እንደሚተረጉሙት ቸርች ፋዘርስ። ትምህርቱም ያስረ ነው እኮ። ግራመርስ ሳያውቁ ነው እንዴ? የቃላት አወቃቀሩን አያውቁም እንዴ ሲተነትኑ? ያ እነሱ በተነተኑበት መንገድ ነው እኮ እኛ የምንጠቀመው እያልኳችሁ ነው። ኦኬ ኤችጄል ኦኬ ተጠቅመን ደግሞ እንፈታለን። ከዛ ትክክል ካልሆነ እሱ ኤችጄል እንፈታለን ስለ ዝም ብለህ ከመሬት ተነስተህ የምትፈታ አይደለም። ለምሳሌ እኔ ኤችጄልን እኔ በእኔ አይደለም የምፈታው እንዳልኳችሁ ቅድም። ለምሳሌ ግራማቲካሊ ለጉዳዩ ቅርበት ያላቸው ሰዎች፣ በኩሮ ቋንቋውን በደንብ የተረዱ ሰዎች፣ የቋንቋ አወቃቀሩን በደንብ የሚያውቁ ኦኬ ሞደርን ሳይሆን ስፒራል ለዚህ ጋር ለምሳሌ ግሪክኛ ናውዴይስ ሞደርን ግሪክና በዛን ወቅት ከ2000 ዓመት በፊት የነበረ ግሪክኛ ተመሳሳይ አይደለም። ኦኬ ያንን የቀድሞውን ግሪክ እኛ እሱን ያጠኑ በደንብ የሚያውቁ የቋንቋ አወቃቀር የሚያውቁ እነሱ አሉ። እነሱ የሰሩት ኮመንተሪዎች አሉ። እነሱ የሰሯቸው ማስረጃዎች አሉ። እስቲል ደግሞ መዝገበ ቃላቶች አሉ። ኦኬ እነሱን ማለታችን ነው። እነሱን አይተን ምን እየተባለ ነው የሚለውን ከዛ ነው የምንረዳው ነው። ቸርች ፋዘርስ ካዲያ ምንድን ነው አስተዋጽኦአቸው በዚህ ጉዳይ ላይ? ቸርች ፋዘርስ ምንድን ነው ካዲያ? ምንም ጥቅም የላቸውም ቸርች ፋዘርስ? ኖ ወይ ማን አለ? ቸርች ፋዘርን አትቀበሉም ኖ ማን አለ? የቤተክርስቲያን አባቶችን አንቀበልም ማን አለ? የቤተክርስቲያን አባቶችን በሙሉ እንኳን የቤተክርስቲያን አባቶችን እኔ ስፒሮስን ሁሉ እቀበለዋለሁ። ማንቀበለው ነገር የለም። እኛ ሰርቶ አደር ጋዜጣን ራሱ እንቀበላለን። እኛ ማንቀበለው ምንም ነገር የለም ምድር ላይ። የምንቀበለው ግን በእግዚአብሔር ቃል ፊልተር አድርገን ነው። በእግዚአብሔር ቃል ፊልተር አድርገን ትክክል ከሆነ ካለፈ እንቀበለዋለን፣ ካላለፈስ አንቀበልም። ማን ይሁን ማንም ይሁን ጳውሎስ አይደለም እንዴ እኛ ከሰበክንላችሁ ውጭ አለና እኛ ብንሆን አለ የሰማይ መልአክ ቢሆን የተረገመ ይሁን አለ። ትቀልዳለህ እንዴ? ዮሐንስ አፈወርቅ ትላለህ እንዴ? ጳውሎስ እኮ ራሱ እኔ
ቸርች ፋዘርስ ብለህ ከፖሊካርፕ ትጀምራለህ እንዴ? እኔ ሁልጊዜ ነገር 5 ዓመት ነው የነገርኳቸው። እኔ አልጀምርም፣ አንተ ጀምር። ምን አገባኝ ነው ያለም። የኔ ቸርች ፋዘርስ የሚጀምረው ከነ ሐዋርያው ጴጥሮስ፣ ሐዋርያው ዮሐንስ፣ ሐዋርያው ጳውሎስ ከነሱ ነው የሚጀምረው። ልጆቼ እያሉ አይደል እንዴ መልእክት የጻፉት? አዎ ልጆቼ እያሉ እኮ ነው መልእክት የጻፉልን። አባቶቻችን ናቸው። ከነሱ ነው የምጀምረው እንዴ? ከውጭ ጀምር ትለኛለህ እንዴ? ኦፍ ኮርስ አንተ አሽሉከን ማስገባት እንዲመች ነው። ከመጽሐፍ ቅዱስ እንውጣ ትላለህ። ዋንስ ከመጽሐፍ ቅዱስ ከወጣ በኋላ የሹራብ ክር ማለት ነው። ተመዞም ያልቅ ነገር አይደለም ጉዱ። አንተ እንደምንም ብለህ ከመጽሐፍ ቅዱስ ልታስወጣኝ ነው። እኔ ደግሞ ቀልድብሃለሁ መጽሐፍ ቅዱስ ላይ ሆኜ ማለት ነው። ከመጽሐፍ ቅዱስ አልወጣም። ለምን እወጣለሁ? መጽሐፍ ቅዱስ ላይ ሆኜ ነው የማወራው እንዴ። ኢየሱስ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው እያለ ይሄንን ዮሐንስ አፈወርቅ እሱን ኧረ እባክህ ዮሐንስ አፈወርቅ ስለመሰከረ ነው እንዴ ኢየሱስ የዘላለም ሕይወት በኢየሱስ እንደሚገኝ? ቅድምም እንደሱ ሲሉ ነበር። የድፍረት እንደውም እኔን ተቃወሙኝ እንጂ ኮነኑኝ። እኔን እንዴት እንዲህ ትላለህ ብለው እኔን ሲሳለቁብኝ ነበር። በነገራችን ላይ ምን ስለ መዳኔ ዮሐንስ አፈወርቅ አይደለም ለእኔ መዳን ኮንፎርሜሽን የሚሰጠኝ መንፈስ ቅዱስ ነው። ያ መንፈስ ከመንፈሳችን ጋር ይመሰክራል እንደተባለ መንፈስ ቅዱስ ነው የሚመሰክርልኝ ስል እንዴት ጭራሽ አትናቴዎስ አይመሰክርልኝም ስለ እምነት ያለ አሉ። እኩል አድርገዋቸዋል። አያችሁ መንፈስ ቅዱስ እኮ እግዚአብሔር ነው። አንተ እንዴ ዮሐንስ አፈወርቅን እኮ ይሰራ ነው እኮ መንፈስ ቅዱስ። እንዴት አወዳደራችሁ? እና ይሄ ማላገጥ ነገር መንፈስ ቅዱስ ያስተምራል ለሰዎች የቃሉን ብርሃን የቃሉን ፍቺ ያበራል ለሰዎች ሲባል መቀለድ ማሾፍ እንዴ? መንፈስ ቅዱስን ትረስት ካላረክ ታዲያ ማንን ነው ትረስት የምታደርገው? እና የሆነ የተቀላቀለ ነገር አለ እና አይ ቲንክ እንትን ማለት አለበት፣ ቦታ መያዝ አለበት። በጣም ቅልቅል ያለ ነገር አለ እና እኔ የምትሰሙኝ እንግዲህ በዚህ ያላችሁ ቅዱሳን መጀመሪያ ከመጽሐፍ ቅዱስ ነው የምትነሱት። እሺ የኛ እንደዛ ነው፣ የኛ ሃይማኖት እንደዛ ነው። ከመጽሐፍ ቅዱስ ነው የምትነሱት። አትናቴዎስ እንደዚህ አለ አይባልም፣ ነውር ነው። እንደዛ እንዳትሉ። ስትጀምሩ ኢየሱስ እንደዚህ ያለ ብላችሁ ነው የሚጀምረው። እሺ ጳውሎስ እንደዚህ ያለ፣ ጴጥሮስ እንደዚህ ያለ ብላችሁ ነው የምትጀምሩት። እሺ ከዛስ ጴጥሮስ ይሄን ያለውን ትሉና ከዛ በኋላ ከፈለጋችሁ ወደ ቸርች ፋዘርስ ትሄዳላችሁ፣ ከፈለጋችሁ ወደ ስኮላሮች፣ ኦኬ ቴዎሎጂያን፣ ሪፎርመሮች ወደ ፈለጋችሁ ትሄዳላችሁ። ከዛስ ስትጨርሱ መጨረሻ መጽሐፍ ቅዱስ ላይ ነው የምትመጡት። እዛ ውጪ ላይም እንዳትቀር። ከዛ መጨረሻ ላይ ተንትነ ስታበቃ መጽሐፍ ቅዱስ ላይ ታመጣዋል። ከዛ በኋላ ከመጽሐፍ ቅዱስ ጋር ሲስማማ አዎ ይሄ ስሙሙ ነው ከመጽሐፍ ቅዱስ ጋር እውነት ነው ብለህ ትቀበላለህ። ካልሆነ ግን እንትና አለ እንትና ብለዋል በእንትና እኮ አበድን እኛ እንዴ። አረ ኢየሱስ እንደዚህ ብሏል ነው እንደዛ ነው የሚባለው እንዴ? ማቴዎስ ቆሮንቶስ ላይ እንደዚህ ተብሏል ነው የሚባለው። እኛ እኮ አበድን እኮ ቻት ጂቢቲ አሳበድን እንዴ። ይሄ ነገር እንደዚህ እኮ ነው የመጣሁት እኔ ይሄንን እኮ ላበላሽ እኮ ነው የመጣሁት። አሁን አፉ ላይ ሰው ሁሉ አፍ ላይ የተቀመጠውን ካቴና ባይብል እሱን ልጠርግ ነው የመጣሁት እኮ። በቃ መጽሐፍ ቅዱስ እንደዚህ ይላል፣ ዮሐንስ ወንጌል 5:6 እንደዚህ ይላል። ከዛ ጭቅጭቅ ሲነሳብህ አራ አይደለም እንደዚህ አይደለም የተረዳሁት እንደዚህ ነው ሲል ኦኬ አይ እንዴት እንደዚህ እንዳተረዳ እስቲ ቆይ እኔ እንደዚህ ነው የተረዳሁት አንተ የተለየ ከተረዳ አምጣ እና እኔ ደግሞ ኤችጂኤል እንግዲህ ግራማቲካል ሂስቶሪካል ሊትራ እሱን አንሳበትና ኦኬ በዛ ደግሞ ተነታ። አሁን እኔና ስፒሮስ እንከራከር ነበር በምልጃ። ኦኬ በክሮ ቋንቋው ምንድነው የሚለው? ኢንቲካኖ። ኦኬ ኢንቲካኖ ምንድነው የሚለው? እንሂዳለን። ይሄ እኮ የስናፈታት ህጉን እኮ ተከትዬ የሄድኩ ነው። አሁን ግራማቲካል የሚለውን እኮ ነው የሄድኩት እሱን ለመፍታት። ኢንቲካኖ ነው የሚለው። ኢንቲካኖ ማለት ምንድነው ብለን በዛ ላይ ነው እንደዛ ነው የሚሆነው መጀመሪያ እኮ። ከዛ በኋላ ከሱ ጋር ከተወያየህ በኋላ ከዛ በኋላ ደግሞ ቸርች ፋዘርስ ብለህ ትሄዳለህ። ከዛ ስኮላር ምን ብለው ተረዱ ምናምን የሚለውን ደግሞ ትሄዳለህ እንጂ ዝም ብለህ በአንድ ጊዜ ዮሐንስ አፈወርቅ ብለዋል ትላለህ እንዴ? ለአንተ ዮሐንስ አፈወርቅ ካለ ሁሉንም ትምህርት ለምን አትቀበልም? እንደዛ ከሆነ ዮሐንስ አፈወርቅ የሚለውን ሁሉንም ትቀበላለህ ሲባል አይ አልቀበልም። ለምን? ኦርቶዶክስ አይደለም እንዴ? ዮሐንስ አፈወርቅ የቤተክርስቲያን አባት አይደል ነው? ሁሉንም ግን አልቀበልም። የምትፈልገውን ትቀበላለህ፣ ማትፈልገውን አትቀበልም። አዎ ስለዚህ እኔ ደግሞ የምፈልገውንና ማልፈልገውን ሳይሆን ሁሉንም የምቀበለውን እግዚአብሔር ቃል እውነት ላይ ስቆም፣ መጽሐፍ ቅዱስ ላይ ስቆም ቅር ሌላ አይገባማ። የጳውሎስን ትምህርት
ስትፈልግና ሳትፈልግ አይደለም የምትወስደው። ጳውሎስ ከተናገረ ትጠጣታለህ። ጳውሎስ ኢየሱስ አማላጅ ነው ካለ እኛ እናንተን ለማስረዳት እኮ ነው። ምልጃ ማለት ማስታረቅ ነው። እንደዚህ እያለ ምን ደግሞ እንዴ? ጳውሎስ አማላጅ ነው ኢየሱስ ካለ አማላጅ ነው። በቃ ትርጉሙ የሚያስጨንቀን ይመስልሃል እንዴ? ጳውሎስ ካለው በቃ አለው ነው፣ ትወጣለህ። አያሉጥም ካልክ ሃይማኖት ነው የምትቀይረው። በነገራችን ላይ ጳውሎስ ባለው አልስማማም ማለት አትችልም እንዴ? መሰረቱን ከናክ መሰረቱን ማትቀበል ከሆነ በቃ ሌላ ሃይማኖት ነህ ማለት ነው። ሌሎቹንስ አለመቀበል መብቴ ነው። አንተም አለመቀበል መብት ነው። አለመቀበል ማትችለው የእግዚአብሔርን ቃል ነው። እና ይሄ በጣም እንትን ያለ ነገር አለ፣ ዝብርቅርቅ ያለ ነገር አለ። እና እሺ ስፒሪዬ ስለገባህ ይቅርታ፣ ብዙ እንትን አልኩ። አንተን አስቀምጭ። እሺ ስፒሮስ ይቀጥላል። ቴንኪው ኤፍዬ። እኔ እኮ ይሄ አቋም ነው አንዱ በጣም ደስ የሚለኝ ማለት ነው። በእውነት ውስጥ ያለውን አንዳንዴ ስትናገር እንዴት ደስ ይለኛል። እና ጌታ እግዚአብሔር ይባርክህ። መሰረታችንን ትተው መሰረት ያልሆኑ ግለሰቦች ሲጠሩ በጣም ነው መንፈስን የሚያበሳጨው። እንደ አባት እንቀበላቸዋለን። የተናገሩት ነገር ሁሉ ግን ካፋቸው የወጣ ሁሉ ከስላሴ መንበር የወጣ ትእዛዝ አድርገው ሲያወሩ